አያሙሌም ሆነ ሌሎች ሰዎች እንዴት ቢኖሩ ነው በትክክል ኖሩ ወይ ጥሩ ህይወት ኖሩ ማለት የምንችለው? ማለት ክሊር ካት የሆነ መንገድ አለ ወይ? ህይወትን በዚህ መንገድ መኖር ነው ትክክለኛው መንገድ ማለት ይቻላል ወይ? የትኛው ህይወት ነው የተሻለ የሚባለው ህይወት? የዘፈን ግጥም ገጣሚ በነበረበት ጊዜ የዘፈን ግጥም ገጣሚ መሆኑን በጣም ይጸየፈው ነበረ። ግን ለመኖር ደግሞ ይሄን መስራት ነበረበት። ምን አይነት ዓላማ ያለው ሰው ነበረ አንተ ስትረዳው? በዓለም የተመቸው ሰው ማለት ጥያቄ የለውም ወይም ጥያቄውን የመለሰ መስሎታል። ግን ሁላችንም የእውነት ጥያቄያችን አልተመለሰም። ባለቅኔው ከኛ የሚለየው ጥያቄው አለመመለሱን በማወቁ ነው። ለምን ያንን ሆነ? ባጠገቡ በዙሪያው የነበራችሁት ሰዎችስ ይህንን ነገር ከዚህ እንዲወጣ ማድረግ አልቻላችሁም ነበረ ወይ? ህይወት ምንድን ነው ብሎ ጥያቄ የጀመረ ሰው መጀመሪያ ከህይወት ጋር ግጭት ውስጥ ገብቷል ማለት ነው። በዛ ዘመን ወይንም በዛ ትውልድ የነበሩ ሰዎች ለነ ሙሉጌታ፣ ለነ ጋሽ ስብሐት፣ ለነ ሎሬት ጸጋዬ የሚሰጡት ክብር ወይም ደግሞ ለስነ ጥበቡ የሚሰጡት ክብር እንዴት ነበረ? አንዴ መጽሐፍ ከጀመረ ጨርሶት ነው የሚነሳው ይባላል እና 4 ገጽ ግጥም 5 ገጽ ግጥም ነው የሚጽፈው። ምንድን ነው ሚስጥሩ? እኛን ያበቀለ አፈርና ውሃ እንዴት ቀለብነህ እኮ ያደርገናል ድሃ። አልተጋን እንደሆን አልተባን እንደሆን እንዴት ነው ሰውነት? ምንድን ነው ሰው መሆን? ማነን እኛ? ለምንድን ነው ግራ የገባን? ለምንድን ነው መግባባት ያቃተን? ለምንድን ነው የምንተራረደው? አያሙሌ ምን ይል ነበር? አንድ ይሄ ሙት አወዳሽ ይሄ ሕያው ወቃሽ የሚል ግጥም ነበረው። ሙት አወዳሽ ሕያው ወቃሽ ማለት የኛ ባህል ነው። ታውቃላችሁ አይደል? እስኪሞት ድረስ ማንኛውም ኢትዮጵያዊ ትልቅ ሰው ነቢያቶቿንም ጥበበኞቿንም በዝምታ አንዳንዱም በንፍገትና በዝምታ አላየሁህም ብላ የምትገድል ንፉግ አገር ናት ብንል ውሸት አይደለም። ኢትዮጵያ በኋላ ነው ከሞተ በኋላ ደግሞ እንደገና ታነሳዋለችና ክርስቶስም እንዲህ ይላል፣ አባቶቻችሁ የገደሏቸውን ነቢያት የምታመልኩ መቃብር አምላኪዎች ናችሁ የሚለው ነገር አለውና ስለነ ሙሴና ስለነ ኤልያስ ሲሉ እሱን ሲሰቅሉት ማለት ነው። እና ሙሌ ወዲያኛው ዓለም ሆኖ ቢያየን ይገረም ይሆናል አሁን ስለሱ ስንነጋገር። እና ይሄንን ለማዘጋጀት ሲቀመጥ ይሄ ሀፍረት ተሰምቶኛል እውነቱን ለመናገር። ምክንያቱም እንዴት እንደኖረ እንዴት እንደሞተ ለማየትም እድል ስለነበረኝ አጠገቤም የነበረበት ዘመን ስለነበረ ማለት ነው። ቢሆንም እንግዲህ ያው ለስንዱ አበበ ምስጋና ይግባት በያለበት እየጻፋቸው ጥሏቸው የሚሄደው ግጥሞች ለቃቅማ አሳትማ ይኸው እንድንነጋገርበት ያክል አንዳች ነገር ስለተወችልን ነው አሁን ዛሬ ማውራት የቻል ነው። የሙሉጌታ መጽሐፍ ላላያችሁት ለማታውቁት የባለቅኔው ምህላ ይባላል። ይሄን መጽሐፍ ካላያችሁ ካገኛችሁ ይሄን ገዝታችሁ ብታዩ ሙሉጌታን ጥቂት ግጥሞቹ እዚህ ላይ ታገኛላችሁ። ግን እሱ የጻፈው በጣም ብዙ ነው። እንደውም ኢንትሮዳክሽኑ ላይ ስንዱ 2000 አካባቢ ግጥሞች ጽፏል ትላለች። ምናልባት ተጋኖ ሊሆን ይችላል፣ ግን በመቶዎች የሚቆጠሩ እንደውም ምናልባት ግጥሞች መጻፉን ግን እርግጠኛ ነኝ። ምክንያቱም በተቀመጠበት ቦታ ይጽፋል እና ጥሎት ነው የሚሄደው፣ ይረሳዋል። ምክንያቱም ውስጡ በጣም በማዕበል ውስጥ የሚኖር ሰው ነበረ አያሙሌ። እና አያሙሌ እንግዲህ ሰው እንደ ሰውየውን ስናየው ከወሎ ነው የመጣው፣ ከወልዲያ ነው የመጣው። እናቱ ጠላ ሸጠው ነው ያሳደጉት። በኋላም ገና ከማደጉ ሙሉ ለካለ መጠን ከመድረሱም በፊት ፋይት ማድረግ ነበረበት ለሰርቫይቫል እና ጫማ እየጠረገ ነው ወልዲያ
የሃይ ስኩል ትምህርት ድረስ ለመማር የቻለው እና በኋላም አዲስ አበባ ሲመጣ ደግሞ በሚገርማችሁ ሁኔታ አዲስ አበባን በጭካኔ ነው የተቀበለችው። አሜሪካን ግቢ እስከ መተኛት ደርሷል ሙልጌታ። በረንዳ ያደረባቸው አውቶቡስ ፌርማታ ላይ ያደረባቸው ቀናት ብዙ ናቸው። ምንም መጽሐፍ በዚያን ዘመን ምንም ነገር መጽሐፊም ሆኖ አይታወቅም። የጻፋቸውን ነገሮች በየቦታው ያንጠባጠበ ነው የሚሄደው። የታተመ ነገር የለውም። ማን መሆኑ ምንም አያውቅም፣ ማንም አያውቅም። አዲስ አበባ ማንኛውንም ስደተኛ የገጠር መጤ እንግዳ እንደምትቀበለው ያው በተለመደ ቀዝቃዛ እጇ ነው ሙልጌታን የተቀበለችው እና በዚህ አይነት ሁኔታ ነበር የሚኖረው። በኋላ ግን በእርዳታ ድርጅት ውስጥ ሳምቲንግ በምን ፖዚሽን እንደሆነ አላቅም እስከ መስራት ደርሶ ነበረ። በኋላ ደግሞ በኢህአዴግ አብዮታዊ ዴሞክራሲ ጋዜጣ ላይ የባህል አምድ ላይ ይጽፍ ነበር። ያንን ዘመን እሱም በሚጽፍበት ጊዜ ሙልጌታ ግዴታ አልነበረበትም። እኔ እስከማውቀው ድረስ የፕሮፓጋንዳ ስራ አለ። ይሄ አምድ ነፃ ነው ለአንተ መጻፍ ትችላለህ ተብሎ የተለቀቀለት አምድ ነበረ። የወደደውን ይጽፍ ነበረ። አይሮን እንግዲህ የሱን የውስጡን አላቅም እና እዛ ላይ ከጻፋቸው ግጥሞች አንዳንዶቹን በቃሌም ማስታወሳቸውን እዚህም ላይ ያሉትን አንዳንዶቹን በትንሹ ሪሳይት ሙሉ አላነብላችሁም። ሪሳይት እያደረግኳችሁ ሙልጌታ ምን እንደሆነ እንድታውቁት ያክል ማለት ነው። ይሄን ያደርግ ነበረ። እንግዲህ አያሙሌ የመጣበት ሀገር ወሎ ነው። ወሎ ድንቅ ምድር ነው። በጣም የሚገርማችሁ የባህሎች ሁሉ ሜልቲንግ ፖት ይባላል። ወሎ የብዙ ባህሎች ተቃርኖና ተጻምሮ ውጤት ናት። ወሎ እንግዲህ ሐይቅ እስጢፋኖስን ያክል ገዳም የኢትዮጵያ ኦርቶዶክሲ ሚስጥር የረቀቀበት የሚባለው ሐይቅ እስጢፋኖስ አቡነ ተክለ ሃይማኖት ራሳቸው ግራጁዌት ያደረጉበት ዩኒቨርሲቲ ማለት ነው እና የአቡነ ኢየሱስ ሞዓድ ገዳም ያለባት ምድር ናት። ወሎ ደግሞ እስልምና የሱፊ ኢስላም የሚባለው እስልምና ስነ ግጥምን እና ዝየራን እና አርትን እንደ ኤክስፕሬሽን ኦፍ ወርሺፕ እንደ እምነት መገለጫ የሆነበት ምድር ነው ወሎ። እና እንግዲህ እነዚህ ሁሉ የእምነትና የአስተሳሰብ ስብጥሮች በውጥረትም በጽምረትም አብረው የሚኖርባት ምድር ናት። ውበቱም የሚመነጨው ከዚህ ይመስለኛል። የወሎ ይገርማችኋል፣ የኢትዮጵያ ሙዚቃ አራቱ ቅኝቶች የተወለዱበት ምድር ወሎ ይመስለኛል። ስማቸውም አብዛኛዎቹ እዛው ነው። አምባሰል፣ ባቲ፣ አንቺ ሆይ ወለኔ፣ ትዝታ፣ እነዚህ ቅኝቶች የሙዚቃ መሳሪያዎቹ ሞስት ላይክሊ በጥናት የተደገፈ ነገር ባይሆንም ይመስለኛል አብዛኛዎቹ እዛ ሳይወለዱ አልቀሩም። እና ወሎ ካልቸሩ አርቲስቲክ ነው። የሚገርም ነው። እኔ አንትሮፖሎጂስት በሆን ኖሮ የማጠናው ወሎን ነበር። አርኪቴክት መሆኔ ሸቅቦኛል። በእርግጥ በብዙ ነገር ሸቅቦኛል። እንግዲህ እንጀራዬን ግን ከሱ ነው የማገኘው። እና አያችሁ ማነው አያሙሌ ግጥሞቹ የዚህ ውህደት ውጤቶች ናቸው። እንግዲህ ወሎ አማራ ሳይንትን ልታዩ ትችላላችሁ። የኦሮሞ ባህል አለ። ወሎ ቃሉ ቃልቻና ቦረንትቻ የሚባለው ባህል መሬት ይዞ ዛሬም ድረስ ትሬሱን የምታገኙበት ቦታ እዛ ነው። ወሎ የሐይቅ እስጢፋኖስ የሱፊ እስልምና እንዳልኳችሁ ከዚህ ውስጥ ነው አያሙሌ እንግዲህ የወጣው። ወልዲያን ሲነግረኝ እንግዲህ እኔ ለብቻዬ ከቤተሰብ ተለይቼ እንግዲህ ከዩኒቨርሲቲ ግራጁዌት እንዳደረኩ የዛሬ 28 29 ዓመት ገደማ ለብቻዬ በመኖርበት ጊዜ እንግዲህ ወሎ አያሙሌን ያስተዋወቀችኝ ስንዱ ናት። ቤቴ ነው ይዛ የመጣችው እና ከዛ በኋላ ጓደኛ ሆነን ማለት ነው። እሱ ይገጥማል፣ እኔ ደግሞ የግጥም ነገር የሳሳ ነፍስ ያለው የግጥም ተደራሲ ልትሉት ትችላላችሁ። ማይክ ይደርሰኛል የሚጽፈው ነገርና ሪስፖንድ አደርግለታለሁ። ስለዚህ እየጻፈ ይዞ መጥቶ እኔ ላይ ነው የሚያየው ኢፌክቱን የነበረውና አጠገቤም ይጽፋቸዋል። እና ስለ ወሎ ሲነግረኝ አንድ ጊዜ ኩርማን ጋፋላሎ የሚል ግጥም እዛው አጠገቤ ነው የጻፈውና የጻፈበት የሚጽፈው ሙልጌታ የሚጽፈው ኢንስፓየር የሚያደርገው በዙሪያችን ያሉ ሁኔታዎች ላይ ዲስከስ ስናደርግ አንድ ወይም ሌላው ኢሹ
እሱን ይቀሰቅሰዋል፣ እንደ ክብሪት ይጭረዋል፣ እዛው ጋር ይጽፋል። እና ያን ጊዜ እንግዲህ ገና ዴሞክራሲ የመጀመሪያ ሀሁ የተጀመረበት ጊዜ ነው። ሁሉም እንደፈለገ የሚጽፍበት ጊዜ ነው። መጽሔቶች ብቻ ምናልባት 100 ምናምን እንዳለ ገደማ ናቸው አይደል? ይታተሙ የነበሩት ጋዜጦች እንደዛ ናቸው። ሁሉም ደራሲ፣ ሁሉም ሊቃውንት ሆኗል። እና በቃ ሁሉም እንደፈለገው እንደ ሆያ ሆያ የሚጨፍርበት ጊዜ ነውና እኛ የምናስብ የነበረው እስከ ዛሬ ድረስ በደርግ ተጽዕኖ ይሄ ሀገር ታፍኖ ነው እንጂ ብዙ ሊቃውንት ታፍነው ከስር ጭጭ ያሉ ሊቃውንት ይወጣሉ ብለን ተስፋ ስናደርግ በየጋዜጣው ይታተም የነበረው ነገር ግን የሚያስደነግጣችሁ ነው። ፖርኖግራፊ፣ ሆሮስኮፕን ጨምሮ ፖለቲካውም በጣም በወረደ ደረጃ አብዛኛው ጫት ቤት ነው የሚጻፈው። ዶሮ ማነቂያና ሰራተኛ ሰፈር ዋናው የሊቃውንት ማዕከል ነበሩ፣ እኛም ነበርንበት። ነገር ግን ምንድነው ኤክስፔክቴሽናችንን በማጣታችን በጣም ዲስአፖይንትድ እንሆን ነበርና በቃ ይሄ ሀገር ምንም የለው ማለት ነው፣ አውራ የለው ማለት ነው የሚል ነው። እና ምን አለ አያሙሌ ወልዲያ ሆነን ሲደበሮ የሚባል ሜዳ ነበረ አለ። እዛ ነው ከብቶች ምን ጠብቀው ሲደበሮ። በኋላ አንድ ጊዜ ወልዲያ ዩኒቨርሲቲ እንደዚሁ እንደዛሬ ለእናንተ እንደማረገው ተጋብዤ ሄጄ ስነግራቸው ወልዲያ ዩኒቨርሲቲ እኮ የተሰራበት ሜዳ ነው ሲደበሮ ማለት አሉኝ። እዛው ቆሜ ማለት ነው። ሲደበሮ እነ ሙሌ እና አያሙሌ ከብት እየጠበቁ ያደጉበት ሜዳ እና እረኞች ሆነን ልጆች ሆነን ትላልቆቹ አውራዎቹ በማይኖሩ ጊዜ ሲደበሮ ሜዳን እናጥለቀልቃታለን አለ ትናንሾቹ እረኞቹ። እና በቃ ማንም የለብንም እንደፈለግን እንግስባታለን አለ። አሁን የሚዲያው ዓለም የጋዜጣው ዓለም እና ጠቅላላ የእውቀቱ የጥበቡ ዓለም የተባለው ሲደበሮ ሜዳን ይመስለኛል አለ። እና ኩርማን ጋፋላሎ የምትል ግጥም ጻፈ እዛ ጋር። ኩርማን ጋፋላሎ የእረኞች ጨዋታ ነው። ኩርማን ጋፋ ላሎ እያለ ነው ምን ጨፍሮ የነበረው አለ። ግጥሟ እንዲህ ትላለች። ኩርማን ጋፋ እንግዲህ ኮንቴክስቱን ከነገርኳችሁ በኋላ ይገባችኋል ምን ማለት እንደሆነ። ኩርማን ጋፋላሎ ላሉማ ይላሉማ ሲደበሮ መስኩ ኮርሞች ከሌሉማ እንነስነስበት እንደለቅበት መቼ የማያልቅበት ግራርማ አድባር ነው ወርካ በሌለበት። ቡሄ ጅራፍ ግርፊያ ያኔ ስንጋጠም ሴቱ ሽውላሌ ሲል ዛፍ ላይ ሲጠመጠም ይህ ይመጣል ብሎ ማንም ማይጠረጥር መኖር እስኪመክረን የጎጆን ስብጥር ከሌን ጣለት መሃል ጠበል ጠዲቅ ሲፈልቅ ዋና የተካነው በአምሌ ደራሽ ሲጠልቅ ጉድ እስከ እሑድ ብሎ ከመደነቅ ወዲያ የአባት አደር ወጉን የእድሜን ቆቅልሹን ማን ይፍታው እንግዲያ። ኩርማን ጋፋላሎ ላሉማ ይላሉማ ሲደበሮ መስኩ ኮርሞች ከሌሉማ እንለስነስበት እንደለቅበት መቼም አያልቅበት እንቧጩም ወርካ ነው አድባር ነው ወርካ በሌለበት። ይሄ የዛንለት ያው ያን ጊዜ እየተቃመ ነው የሚወራው። አሁን የዛንለት ዲስከስ እናረግ የነበረውን ኢሹ በጠቅላላ ፓወርፉሊ የሙልጌታ ጉልበቱ ፓወርፉል ነው። ቃላትን በከነሙሉ ሰልጣኑ አያችሁ። ቃል እኮ በሰው ልጅ አንደበት ውስጥ ነው የሞተው እንጂ አስቀድሞ ቃል ነበረ ይላል መጽሐፉ። ቃልም እግዚአብሔር ነበረ፣ ያ ቃል ራሱ ቃልም እግዚአብሔር ዘንድ ነበረ፣ ያ ቃል ራሱ ደግሞ እግዚአብሔር ነበረ ይላል። ይሁን ባለ ጊዜ ሊሆን ስልጣን ያለው ቃል ነው በአንደበታችን ላይ በእምነት አልባነታችን የሚሞተው ማለት ነው። እና ትልቁ ገጣሚ ያንን የሞተውን ቃል በወግ ያሰልፈውና እንደገና መልሶ ህይወት ይሰጠዋል ማለት ነው። አያሙሌ ይሄንን ይመስላል። እንግዲህ ምንድነው ግጥሙን ማቀርብላችሁ ለምንድን ነው? ስለ ወጥ ኬሚስትሪ እና ሬሲፒ ዘርዝሮ ከማውራት አንድ ሰዓት አንድ ጉርሻ ቀይ ወጥ የበለጠ አይደለም ወይም ዶሮ ወጥ የበለጠ መልእክት ስለሚያስተላልፍ ነው እሱንም እላችሁና። ሌላ እንግዲህ አያሙሌ ምንድነው ህይወት ምንድነው እያለ ለመጠየቅ ሲቃትት የኖረ ሰው ነው። አጠገቤ ስለነበረ በጣም አውቀዋለሁ። ምክንያቱም ኮንፊውዥን አለው፣ አንሰርቴኒቲ አለው። አብዛኛዎቻችን
ለምን እንደመጣን የምናውቀው መስሎናል። ለመማር አቶ ገሌ ለመሆን ልጆች ወልዶ ጥሩ ትምህርት ቤት ለመላክ ከዛም ጥሩ ቤት ውስጥ ኖሮ አለ የሁላችን ሜንስትሪም የሚባለው ነው አውራ ጎዳናው ይሄ ነው የህይወት አውራ ጎዳና። እሱ ላያሙሌ በቂ አልነበረም። እዛ ቡድንም ላለን ሰዎች ግራ የገባን የነበረው በቃ ይሄው ነው የመኖር ትርጉም አይመስለንም የምንል አይነት ነበር። ለዚህ ነው ያገናኘንም እሱ ነበር። ሌላ there must be another higher meaning for life. There must be higher purpose for a creature called man. ሰው ለተባለ ፍጡር ለመኖሩ ምክንያት የሆነ ሌላ ትልቅ ሰበብ መኖር አለበት። ምንድነው ይሄ ሰበብ ነው ጥያቄያችን የነበረው። እና እንግዲህ ከዚህ ውስጥ እነሆ በሚለው ግጥሙ ላይ በሚጽፍበት ጊዜ ህይወት እንዳመጣጡ ሁሉንም ነገር ኦፈር ታረጋናለች። ህይወት ምን ዘራበት እኛ ነን። ለምሳሌ ትዳር አስፈላጊ አይደለም ያልኳቸው አይደለም። ያው ትዳር አለ፣ ሙት ትዳር አለ አይደል? አዳምና ሔዋንን በኤደን ገነት ሲያኖራቸው ያው ነበረ ትዳራቸው መጀመሪያ ላይ። ምክንያቱም ሶስተኛ ራሱ ነበር። ልክ እኛ በገዛ ራሳችን አይምሮ መኖር ይሻለናል ብለው ሲወጡ ጸጋቸው ተገፈፈ ነው የሚለው። ከዛ በኋላ ግን ካስቀመጣቸው ከአባታቸው ተለያዩ፣ ተጠፋፉ፣ እርስ በርስም ተጠፋፉ። ስለዚህ ህይወት ሁሉን ነገር ስራንም ቢሆን የረገጥከውን ምድር ሁሉ የመማረክ ስልጣን የመባረክ ስልጣን አለው የሰው ልጅ። እነሆ እንግዲህ ዛሬም ተራው የኛ ነው ያገር ልጅ እንዳከምባሉ ቁልቁል በራብ ተተክሎ ምኑን አስችሎንተኛ ነው የላካችሁልን ስንቅ አነቀን ውለታችሁ አስጨነቀን ደሞ አብሮባችሁ በቀያችሁ አብረን ስንፈነድቅ ማየት ናፈቀን። እነሆ መንገዱ ተከፈተ ፍንትው ብሎ ይታያል ጸዳሉ ያገር ልጅ ስጋጃን ጥፎ እፎይ ሲል በድልዳሉ እየየም ባይገድ ሲዳሉ። እነሆ መንገዱ ተከፈተ በመስኬቶ ጠላት እንደነዶ ከምሮ እንደ ላዳ ሬጠስ አንበሳ ደም ምድር በማረሻ ያገሳ በፍቅር ላይ አበሳ ይልና ይችኛዋን ነው ሁለት እንሆናቸው ያሉት እና ህይወት ራሷን ትሰጣለች። መምረጥና ያንን ጨዋታ አርቲስቲካሊ መጫወት ያንተ ፋንታ ነው የዚህኛዋ እነሆ ትርጉም። እነሆ በረከት እነሆ መለከት ይላል። ደሞ ለመመከት እነሆ ፈረሱ እነሆ ልህ ሜዳው ሁሉም እንደ ህልሙ እንደ ጥቅሙ ይቅዳው ሁሉም እንደታየው እንዳስመለከተው እንዳቅሙ ይከንዳው ሁሉ እንደመዶሻው እንዲመቸው አርጎ በወግ ያሰናዳው መንገዱ። እነሆ ጥንድ አይንህ እነሆ ልህ እዝንህ ነፍስህ ፊት ቆሞ ልብህ ሲመዝን እነሆ ማስተዋል እነሆ ልህ ማድመጥ እጅግራ አጣጥፎ ቅልውጥ ከመቋመጥ እነሆ ስራቱ እነሆ ብልሃቱ ይህንን ማስማማት ነው የኑሮ ምታቱ ይለዋል። እንግዲህ የሚሰማ አለ፣ ሰምቶ አስተውሎ ወደ ህይወት የሚለውጥ አለ፣ ምንም የማይሰማ አለ፣ መስማት የተሳነው። ስለዚህ ከፈቀድክ ስማ፣ ካልፈቀድክ ደግሞ ያው የጓደኛው ሰርግ ነው። 77 ዓመተ ምህረት ነው። ድርቅ ገብቷል ወሎ። ያ የወሎ ባላገር አገር ቤት ማቀው ደግ ባላገር ከተማ ገብቶ ፈሷል አለ እና የሽሮ ቅሉንም አንቀልባውንም ሁሉን ነገር አንጠልጥሎ ይዞ መጥቶ ከተሜው ደግሞ ያንን የሽሮ ቅሉንና አንቀልባውን ይገዛዋል በገንዘብ ለተራበው ባላገር። እና ወደ ሰርግ እየገባን እያለ አንዲት ሴት ለማኞች ሆነው እነዛ አገር ቤት የሚያቃቸው ባላገሮች ተደርድረው እዛ ቁጭ ብለዋል። እና አንዲት ሴት አይኔን ፊት ለፊት ታየኛለች አለ። አይን ላይ እንተያየን። በጣም ያዘነና ተስፋ የቆረጠ አይን የተራበ ልጅ አጠገቡ አለ። ከገባሁ በኋላ ዘፈኑም ሁሉም ነገር አስጠላኛል። እና ምነው አንተ ሙሽር የሚለውን ግጥም የሚጽፈው በዚህ ሰዓት ነው። ምነዋ አንተ ሙሽር እዛው ሰርግ ቤት ቁጭ ብዬ ነው አለ የጻፍኩት። በኋላ እዚህ መጽሐፍ ላይ ታትሟል።
ባለመሶብ ባልንጀር ማጉረስህ መልአከ ሞት ሲያካብበኝ ነፍሴን ከስጋዬ ሊነጥቀኝ ማጉረስህ ቢቀር ማብላቱ ምዝጋጅህን መዘርጋቱ ትደለቅብኝ ትዘፍንብኝ አይነጋ መስሎህ ሌቱ አይፈጅር አይገሰጽ ጽልመቱ ከንቱ መልአከ ሞት ሲያካብበኝ ነፍሴን ከስጋዬ ሊነጥቀኝ ቀን እስኪ ጥለኝ ጠብቀ ማዘልሽን አንቀልባሽን ልግዛሽ ትለኝ ምነዋ ጉዴን አንቀልባዬን ልጄን ውዴን የማዝልበት ለኔም የእናትነት ምልክት ነፍሴን በግዛት በቁርጡ መቼም እርሜላችሁ እናንት ያኔ ለመጨረሻ ሳካት ለማትሞተው ሚስት ስጣት ማን ደፍሮት እናንተን ቤት የሙልጌታ ግጥሞች በጣም ነው የሚያስገርሟችሁ ምክንያቱም በድንገት ነው የሚጽፋቸው ግን በጣም ፓወርፉል ናቸው ሌላ ጊዜ ደግሞ በጣም ይገርማችኋል ሙልጌታ እስከ 12ኛ ክፍል በላይ አልተማረም 12ኛ ክፍል ድረስ እንደተማረ ማቀው ብዙም የእንግሊዝኛ መጽሐፍ እንዳላነበበም አቃለው አንድ ጊዜ ግን አጠገቤ ቁጭ ብሎ የእንግሊዝኛ ግጥም ጻፈ ምናልባት ይሄን ግጥም ሼክስፒር ነው የጻፈው ብሎ ሰው ቢሰጠኝ የሚያሳምነኝ ግጥም ነው የጻፈው ሲጽፍ አስያ ጨብራሪት የሚለው ነገር አለው የሆነ መንፈስ ውስጥ ነው የሚገባው ትራንስደንታል ስቴት ልትሉት ትችላላችሁ የሆነ የከፍታ ማማ ላይ እንደመውጣት ነው በመንፈስ ከፍታ ላይ እንደመውጣት ነው ሌላ ሰው ነው ሲጽፍ ሙልጌታ ከጻፈ በኋላ ደግሞ ሌላ ሰው ነው እና የዛለት ሲጽፍ ዘ ኢዲየት አይዲያል ፖኤት የሚል ነው ግጥሙ 3 ገጽ 4 ገጽ ነበር በውስጥ የቀሩት በጣም ጥቂት መስመሮች ናቸው የዛሬ 26 27 አመት ነው ይሄን ምነግራችሁ በጣም ጥቂት መስመሮች ናቸው የቀሩት ግን እነሱን እልላችኋለሁ ግጥሙ የሚለው ምንድነው ዘ ኢዲየት አይዲያል ፖኤት ነው የሚለው is writing about a poet ኢዲየት ነው ኢዲየት ማለት ምንድነው በማህበረሰቡ ዘንድ እንደ ስቱፒድ ኢዲየት የተወሰደ ነው ነገር ግን አይዲያል ነው ማለት ደግሞ በህልም ዓለም እንጂ በእውነት ዓለም የሌለ ፖኤት ባለቅኔ ማለት ነው ዘ ኢዲየት አይዲያል ፖኤት በራሱ ርዕሱ አስደንግጦኝ ነበር The idiot ideal poet in his colorless blood and tears hot lot pot lives in a vast horizon of inspiration peaceful under a free frame delineation The idiot poet says life is like a volcano that erupts on the eve of Anno Domini እንግሊዝኛውን ባትሰሙት ሙዚቃው ብቻ ትርጉም ይሰጣል አይደል ምክንያቱም poetry is music written in words poetry ከሙዚቃ የሚለየው ሙዚቃ በሙዚቃ ኖቶች ሲጻፍ poetry ደግሞ በቃላት ስለሚጻፍ ነው እንጂ ሙዚቃ Rhinoceros are his companions pigeons are his acquaintances Rhinoceros his companions he shall never be defeated by starved jungle lions እና እንግሊዝኛ መጽሐፍ በዚያን ጊዜ ብዙ እንዳላነበበ እርግጠኛ ነኝ እኛ ነን ያነበብነው የምንነግረው የነበረው ግን ከውስጡ የሚመነጭ የሚያስደነግጥ ኪነ ጥበባዊ እንትን ነበር ሌላው ጸጋ ሙሌ አንድ ጊዜ የጻፈው ደግሞ አብዮታዊ ዲሞክራሲ ጋዜጣ ላይ እየሰራ ያለ ምርጫ መጣ ምርጫ 92 ይመስለኛል እና ስለ ምርጫ ጻፍ ተባለ ስለ ምርጫ ጻፍ ሲባል ምርጫ እኮ የሰው ልጆች ዲስከስ ምናረገው የነበረው ለምንድነው የሰው ልጆች ተመርጠው ለመሾም የሚጣደፉና የሚጋፉት ኃላፊነት ማለት እኮ እሳት ላይ የመጣድ ያክል ከባድ ነው አስቡት አሁን ቤተ መንግስት ሰላም ያለ ይመስላችኋል ግን በጣም በሚገርም ሁኔታ ደግሞ ሁሉም እዛችኛው ምጣዷ ወንበር ላይ መቀመጥ ይፈልጋል እና ነገር ግን ይሄንን ሸክም መሸከም የሚችለው ሰው በግራር ነበር የመሰለው ሙልጌታ እና ይሄንን አይነት ሰው ቢቀመጥ የሚል አይነት ነገር አይዲያል የሆነውን የአገርን ሸክም መሸከም የሚችለውን ሰው ስዕል ነበር በዚች ግጥም ላይ የሳለው ማለት ነው ከሰው መርጦ ለሹመት
ለሺህ ሞት ስልጣን ቢያጩት ሉክ ከሰው መርጦ ለሹመት ለሺህ ሞት ሙልጌታ የሚጫወተው በቃላት ነው። ቃላት ይሄ ዘ ካርፔንተር ኦፍ ወርድስ እንደፈለገ አድርጎ የሚያንጻቸው አንዱ ቃላት የሚቀጥለውን ይወልድለታል። ከሰው መርጦ ለሹመት ለሺህ ሞት ስልጣን ቢያጩት ልብና ኩላሊት ይሆናል ይሏል። እንደ ሳላይ ስጋ በቀንጣጤ የማይነጩት። ቀንጣጤ ማለት በቁንጥጫ ነው አይደል? በቀንጣጤ የማይነጩት ከሰው መርጦ ለሹመት ለሺህ ሞት ስልጣን ቢያጩት የበቅሎ ማህፀን እንኳን መንታ መንታውን ያትባል። የማርዳው ወዳጀ ሞት ይሙት። ለታቦትም እንጨት ሲመርጡ ግራር እንጂ ሌላ አይቆርጡ። ለሸርጡ አዎ ግራር ውሃ ጥም አያዝለው። የበረሃ ወረርሽኝ የቆላ ንዳድ ወባ ይጥለው። አማናውን ሳያጎድል በዋለበት ያመረቃል። ማህደረ መለኮት ነውና ድርሳነ ሙሴ ስላሴ ቃል። ምን ማለት መሰላችሁ? ታቦት የሚሰራው በግራር ነው አይደለም? የጽላቱ የሚቀመጥበት ነው ታቦቱ። አማናውን ሳያጎድል በዋለበት ያመረቃል። ማህደረ መለኮት ነውና ድርሳነ ሙሴ ስላሴ ቃል። ምን ነው ታዲያ ሲፈልጡህ ደሞ ደሬ እንጨት ሲፈለጥ ታያለህ። ምን ነው ታዲያ ሲፈልጡህ ሲጨክኑ በጭራሽ እያደር መግራትህ ብዬ እንኳን ብጠይቀው የውስጤን መልኬን ልኬን እኔ ስለማውቀው የጨነቀው ምን አለ ቀርቦ ቢያየኝ አይቶ ገምቶ እስኪለየኝ ነው ያለኝ። ምን ነው ታዲያ ቅንቅን ይደፍርሃል ብዬ ደግሞ መልሼ ብጠይቅ እዚህ ላይ እውነት ታይቷል ይልቅ look at the music አፈር ድሜ ሲግጥ እያየሁ አንጀት ያልችል ብሎ ባስጠጋው ቀንቆትሮ ጡት ስሬን እየቀሰፈ ግራ ቀኝ ጎኔን ቢወጋው ከኔ በግንነት መጠቃት የሱ ብልግና አይበስም። እንዲህ ያለው እኩይ ተፈጥሮ የልጅነት ባሏን እንደቀበረች ኮረዳ በቁም ከላ ያስለብስም አለ ግራር አይታክቴ አባይ ደርቄ ራስ መክቴ። ሉካቴ ቅድም እንዳልኳችሁ ነው። ኬሚስትሪው ሬሲፒውን ከማወራችሁ ኢትስ ቤተር አይደለም? አንድ ማንኪያ አይደለም? ይሄን ብዬ ነው ማወራችሁ። እና ምን ይላል? አዎ ግራር በራሱ ጠማማ ተነቅሎ ከስሩ ተነቅሎ ካልወደቀ ቢከረክሙት እንኳን በበጎነቱ በእምነቱ እየጠደቀ እያደር ነፍስ ይዘራል። እያደር እያንሰራራ እያደር እየጠደቀ መልሶ ቦታውን ይይዛል። ለአስርቱ ትእዛዛት ቃለ ሕይወት ለወርቀ ቀለሙ ይገዛል። በረት እሸት ቢጠብሱበት ልምጥ፣ በረት ቢያጥሩበት 7 ዙር ገረገራ ሽምጥ። አማናውን ሳያጎድል በዋለበት ያመረቃል። ማህደረ መለኮት ነውና ድርሳነ ሙሴ ስላሴ ቃል ይላል። ይሄ እንግዲህ አስቡት እንግዲህ ጻፍ የተባለው የነበረው ምናልባት ምርጫን የሚያበረታታ ሊሆን ይችላል። ፖለቲካል ሞቲቭ ይሄ ነው፣ ወይም ደግሞ አላረም ወይም የፕሮፓጋንዳ እንትን ሊሆን ይችላል። ግን ሆነስትሊ ስፒኪንግ አም ዊትነስ ሪስፔክት ያደረጉለት ነበር አለቆቹ በዚያን ጊዜ። they knew that he is a poet በጣም ትልልቆቹ ሳይቀሩ እና ሪስፔክት ያደረጉለት ነበር። ይሄ የታተመ ነው ባይ ዘ ወይ። አንድ ጊዜ ደግሞ መስከረም የምትለው ግጥም የምናወራው የነበረው ትሩዝን ለማግኘት the way is inward ራስን ሪፍሌክት ማድረግ ራስን መመርመርና ማየት ነው። እና መስከረም ነበር ወሩና መስከረም አረም የሚበዛበት ጊዜ ነውና ግን ውበትም አለ ደግሞ መስከረም ላይ ገርማችሁ ነገር። እና ምን አላት መስከረም መስክ ሙሉ አረም። ታያላችሁ ቃሉን ቃል እንዴት እንደሚወልደው። እኔና አንቺ ማንታረም መስከረም መስከረም መስክ ሙሉ ዓለም። የኔና አንቺ ገመና አደባባይ ገበያ ወጥቶ ማነህ ምንድነህ የሚለው አጥቶ የሆነው ነገር ሳይገባን እኔም አንቺም እኩል ጠባን። እና እንግዲህ ሙልጌታ በምን አይነት ሀዘን ውስጥ እና በምን አይነት ሎንሊነስ ውስጥ እንደኖረ ግጥሞቹ ይነግሯችኋል ብዬ አስባለሁ። እና አያሙሌ እንግዲህ እንደ ወሎ እንደ ሀገሩ አንዳንዴ ሙስሊም ሲሆን ሙስሊም ይሆንና ዝየራ ውስጥ ይገባል።
ክርስቲያን ሲሆን ደግሞ የክርስቲያን ጸሎቱ እጅግ ነው የሚያስደንቃችሁ። አሰማችኋለሁ። የወይራው የጎራው ወይራ ዝየራ የሚለው ዝየራ ነው፣ ግን ዝየራው ከስነ ቃል ከሀገሬው የተወሰደ ሳይሆን የሙሌ የራሱ ዝየራ ነው። እና የሚገርማችሁ ያያ ሙሌ 2 ልጆች አሉት። 2ቱ ልጆቹ ስማቸው ራሱ ፖኤቲክ ነው። ወንዱ ልጁ ትልቁ ሼህ አብዱ ነው የሚለው። እንግዲህ አስቡ፣ እንግዲህ ገና የተወለደውን ልጅ ሼህ ብሎታል። ሼህ አብዱ ነው። ሴቷ ልጁ ሀዋ ብስል ነው የሚላት የነበር። ግን ዛሬ ሁለቱም አሳዛኝ ህይወት ውስጥ ነው ያሉት። I don't want to tell you about them። እና የጎራው ወይራ ዝየራ ላይ ቢስሚላህ ብዬ ልጀምር መደዱን የሐርሽን ቀዳማ ቢያሳየኝ መንገዱን ካላጣ ዋሪዳ ኢልም እንደ ፍሪዳ። ኢልም ምን ማለት ነው? ኢንሳይት። ፍሪዳ ይታያችኋል። ፍሪዳ ታርዶ ሲበለት ማለት ነው። ካላጣ ዋሪዳ ኢልም እንደ ፍሪዳ በልቶ እያሳየኝ የሩሄን ቃሪባ አስረዱን ሼሆቹ የቁርአኑን ተፍሲር የኢማኑን ተውሂድ የሙሐባውን ሲር። ይሄ ሁሉ ቃላቶቹ ብዙም አይገቡኝም ነበር፣ ግን አረቢክ ባክግራውንድ ያላቸው ኢስላሚክ የሆነ ፖኤትሪ ነው። ይሄ የሙሐባውን ሲር ከከዳም በረካ የኢልምን ጥፍጥና አስተሳስሩኝ ኒካ በዲን ታጥባ ታጥና። ኢልም ማለት ኢንሳይት ነው፣ ዊዝደም ነው። የኢልምን ጣም የዊዝደምን ጣም በዲን ደግሞ ሃይማኖት ማለት በእምነት የታጠበች የታጠነችውን ዊዝደም አስተዋውቁኝ ነው። ኒካ አስተሳስሩኝ ይላል ጭራሽ። አሁን ብልላችሁ ትርጉም ይሰጣችሁ ይሆናል። የከዳም በረካ የኢልምን ጥፍጥና አስተሳስሩኝ ኒካ በዲን ታጥባ ታጥና። ዱዓዬ እንድሰማ በአመል ማልዘራ ያውጣኝ ከመናደፍ እንደ ጉምና ዜራ። እንግዲህ የክርስቲያኑ አያሙሌ ደግሞ በጣም በሚገርማችሁ ሁኔታ በጣም he is like a sage ባህታዊ ሆኖ የክርስትናን ኤሴንሻል መንፈስ በጣም የሚያሳዝነኝ ነገር ግን በዚህ ሌቭል ከእግዚአብሔር ጋር በቅርበት ያወራ ሰው እንደገና ግጥሙን ጽፎ ሲጨርስ እንዴት ነው ኮንፊውዝድ ሆኖ እንደገና ተንከራታች የሚሆነው? አይገባኝም ነበር። ባይ ዘ ዌይ የተለያየ ነው ከሙሌ ጋር ብቻ ሳይሆን እዛ ግሩፕ ከነበረው ጋር ያው የመንገድ ልዩነት ነው። እኔ አሁን ባያችሁኝ መንገድ ቆሜ እንድገኝ ያበቃል ብዬ ባሰብኩት መንገድ ተገነጣልኩኝ። እዛ ውስጥ ብዙ የመመራመር ዚቅ ውስጥ የመዳከር በሐዘን ውስጥ የመኖር በሸክም ውስጥ የመኖር አይነት ምርምር ነበር የነበረው። ምርምሩ ለትንሳኤ አላበቃንም ነበር። ነገር ግን አያሙሌ የሚጽፈው ጸሎት ለበጣም በጥልቀት ከእግዚአብሔር ጋር ቀጥታ መስመር ግንኙነት ያለው ክርስቲያን የሚያሰማው የንስሐ ጸሎት ነው ይመስል የነበረው። ለምሳሌ ብዙዎቹ ግጥሞቹ ክርስቲያናዊ ባህሪም ነበራቸው ማለት ይቻላል። ያው ለምሳሌ ከመንበርህ የለህማ አስማአኒ የሚለው እሱ በጣም የሚወደው ግጥም ነው። ደግሞ እንደ ሶዶም የሚል ግጥም አለው። አክሱም የብቃት ስም ከህሊና ልምሻ የእምነት ክትባት ይሻል የሚል ደግሞ አለው። የካህን ሱባኤ ከነአኖ ዘንድሮ መጽሐፈ ጥበብ እነዚህ ሁሉ ጌታ ሆይ ነፍሴን ባርካት። አስማአኒም ብቻ ልበልላችሁ። አስማአኒ ጸሎት ናት። አስማአኒ ነገረ ጽድቅ በኢትዮጵያዊው ቤተክርስቲያን ኦርቶዶክስ ቤተክርስቲያን የቅኔ ሪትምና ያጻጻፍ ዘዬ የተጻፈች ትመስለኛለች። አስማአኒ ነገረ ጽድቅ ዘያስተፌስ ህሊና። አስማአኒ ከጌቴ ሰማኒ ክርስቶስ የተፈተነበት ተራራ ነው አይደል? ያትክልቱ ቦታ። ከዛ ሆነ የጽድቅን ነገር አሰማኝ፣ ህሊናን የሚያስደስተውን ነገር አሰማኝ እያለ አስማአኒ ነገረ ጽድቅ ዘያስተፌስ ህሊና። አስማአኒ ከጌቴ ሰማኒ
እዝነ ልቦናዬን ክፈትልኝ። እዝን ጆሮ ነው። እዝነ ልቦናዬን ክፈትልኝ፣ አይነ ህሊናዬን አብራልኝ፣ የጠጠረው እንዲላላ ውስብስቡ እንዲገራልኝ። አስማአኒ ከጌቴ ሰማኒ ልባዊት ነባቢት ነፍስ ከነፍሴ ጋር አስታርቀኝ። እኔም ጠፍቼ እንዳልባክን አንተም እንዳትርቀኝ። ዝንጉነኝና ረሳለሁ ስባክን የሚበሽብኝ። ሲነጋም ትዕግስት የለኝ እንቅልፍ አልባ ነኝ እንዳልል ሌሊት የሚቀሰቅስ የሐሳብ መስተንግዶ አለብኝ። አጥግበኝ ከፍቅርህ ድግስ አስበኝ በመንግስትህ። ለከፈትክልኝ ሁሉ ሌላ እንኳን ማድረግ ባልችል ምስጋና እንዳልሰስትህ። አስማአኒ ከጌቴ ሰማኒ ፈቃድህ ምራት ቃሌን ለአንተ ሰጠሁ አንደበቴን። በፈተና ወድቄ እንዳልቅር አጽናልኝ እምላት ጉልበቴን። ትእዛዝህን ጠብቄ ለትንሣኤህ እንድበቃ አንተ ብቻ ነህ ያለኸኝ የኔ የምለው ጠበቃ። እንዲህ ያክል ደብዝ ያለው ጸሎት የሚጸልይ ቄስ እንኳን አጋጥሟቸው ያውቃል? ነፍስ ይነካል፣ ከነፍሱ ነው የሚወጣውና ነው። ትእዛዛትህን ጠብቄ ለትንሣኤህ እንድበቃ አንተ ብቻ ነህ ያለኸኝ የኔ የምለው ጠበቃ። አስማአኒ ነገረ ጽድቅ ዘያስተፌስህ ህሊና ወዘያስብ ልቡና። አንተ ብቻ በውስጤ ከብረህ ስለ አንተ ብቻ እንድመሰክር ላክልኝ ጳራቅሊጦስን በመንፈስ ቅዱስ እንድሰክር። አጥግበኝ ከወይን ጠጅህ ለሥጋ ወደሙ ማረግ አብቃኝ። ካሸለብኩበት ቀስቅሰህ አንቃኝ። I am dead, awake me, wake me up. ካሸለብኩበት ቀስቅሰህ አንቃኝ። ባክናፈህ አቅፈህ ደግፈህ አውጣኝ ከባቢሎን እሳት። ተማርኬ እጄን እንዳልሰጥ የዓይኔ አዋጅ እንዳያስተኝ እባክህ ነፍሴን አስታውሳት። በወረት ተደልዬ በውዳሴ ከንቱ እንዳረክስ ሁለት ዛፍ ልውጣ ብዬ ተፈልቅቄ እንዳልፈረከስ የሥርዓትህን መንገድ አስተምነኝ። እኔ እንኳን ሌላው ቢያምረኝ ጾም ጸሎትን ብቻ ጣፍጥልኝ። ለኔ የሚበጀውን አንተው ብቻ ምረጥልኝ። this is የሚቃትተው ሙሌ ነው የህይወት መንገድ ፍለጋ። ነገር ግን ደግሞ በማግስቱ ወድቆ ዳውን ሆኖ ዲፕሬስድ ሆኖ ልታገኙት ትችላላችሁ። ባይ ዘ ዌይ እኔ ቤት ሆኖ አንድ ጊዜ በጣም አስደንግጦኝ ነበረ። ብዙ ኪኒን ኦቨርዶዝ ለዛውም በአልኮል ወስዶት wanted to die ግን ምንም አልሆነም። ባይገርማችሁ ኪኒኑም አልወጣ እሱም አልወደቀም። በውስጡ ያለው ኤነርጂ ደግሞ ማመን ከምትችሉት በላይ የሚያስደነግጥ ኤነርጂ ደግሞ በውስጡ አለ። ግን እዛ ድረስ ዲፕሬስድ የሚሆንበት ጊዜ ነበረ። እዚህ ላይ የምታዩት ግን ሙልጌታ he is a person who is looking for truth, peace, the ultimate meaning of life እና ከእግዚአብሔር ጋር ማውራት የሚፈልገውን ሙልጌታ ነው የምታዩት። እና ነገሩ ይገባኝ ስለነበረ ነው ከኔ ጋር ጓደኛ ሆነን የነበረው። ምክንያቱም አብሮት የሚያላቅሰው ይፈልግ ስለነበረ ነው። እኔ ደግሞ በዚህ ውስጥ ራሱን ሳይሆን እሱን ብቻ ሳይሆን የራሴንም በሽታ አይበት ስለነበረ ነው። ፍታልኝ እንቆቅለሹን እንካ ስላንተ አታስወድደኝ። መከራ እንደ ደራሽ ውሃ በጠራራ ጣይ እንዳይወስደኝ። እንደ መልከ ጸዴቅ ካህን ጠርተህ መርጠህ ባርከህ ቀብተህ እንደቀደስከው ይህን አጉራ ዘለል ልቤን ገስጸህ ቃለ ሕይወት ግን ስበከው። ምንጊዜም ካንተ ብቻ ነው ተስፋ፣ ምንጊዜም ካንተ ብቻ ነው ድህነት። ማንም እንዳንተ የለው። ሰፍ ቢል ስለቱ የሆነለት እየመሰለው የሰማዕትነትን ክብር አስረዳኝ። በመላእክት ዝማሬ አጅበህ ጠግንልኝ የነፍሴን ስብራት። እሷን ሞልቶላት ትሳቅ
ሙሉ በኩሌ ነህ ብለህ ምህረትህን አብስራት። እግረ ሙቅ ተኮድጉዳ በደረቷ ከምትድህ በይቅርታ ዓይንህ እይልኝ መቼም አንተን አይገድህ። አስማኒ ከጌቴ ሰማኒ መንግስት በሰማይ እንደሆነች እንዲሁም በምድር ትሁን አሁን ይላል። This is Mule the priest. እንግዲህ በጣም ሰፊ ነው፣ ግን ለእናንተ ጊዜ ልስጥ ይመስለኛል። ሙሉጌታን ይሄን ያክል ያዘጋጀሁትን ግማሽ ነው ያቀረብኩላችሁ በታይም ሊሚቴሽን ምክንያት ለእናንተ ጊዜ መስጠት ስላለብኝ በኮንቨርሴሽን ውስጥ ደግሞ እንትን እንዲሆን ስፔስ ልስጣችሁ። ሀሳቦቹ ለየት ይላሉና ለየት የሚል ሰው ደግሞ ስለምወድ እወዳለሁ። ይሄን ወቅ በዋናነት ስለ ጋሽ ሙሌ ልጠይቅ የፈለኩት ምንድነው ምን አይነት አላማ ያለው ሰው ነበረ አንተ ስትረዳው? ማለቴ ማያቸውም አሁን እያዩዋቸው ያሉ ሰዎች በአብዛኛው ገጣሚያን ጸሐፊያን ናቸው በዙሪያ ያሉትና የኛ ሀገር ከያንያን የኛ ሀገር ጸሐፊያን ጋሽም ብሎታል። ይሄ መጨረሻው ህይወታቸው ብዙ ደስ የሚል አይደለም። አጨራረሳቸው አንዳንዴ አሪያ የሚሆንም አይደለምና ምን አይነት አሪያ ምንድነው ምን አይነት አላማ ያለው ሰው ነበር ስታስተውለው? ከሀገር ግንባታ አንፃር ልንመለከተው ስለምንችል ማለት ነውና እንደው ስትታዘበው ምን አላማ ያዘ ይመስል ነበረ? እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ሰናይት እባላለሁ። ሙሌን በዚህ አይነት መንገድ ማቅረቡ በጣም ደስ ይላል። እንደውም ውድድርና ንጽጽር ውስጥ መግባት አይገባውም። ከጋሽ ወይ ደግሞ ጸጋዬ ገብረመድህን ጋር የተያያዘን አይነት ፕሮግራም እንደነበረ ነው ያወቁት። ግን በዚህ አይነት መቅረቡ ታላቅ ደስ ይላል በጣምና ይሄ ሰው እኔም ሁል ጊዜ በተለይ ከመጽሐፍ ከስነ ጽሁፍ ጋር የሚጣመሩ ሰዎች የመጨረሻ ህይወታቸው በጣም አሳዛኝ አስከፊ ኢቭን በህይወት ራሱ እየኖሩ ባለበት ሰዓት ላይ ራሱ ያን ያህል አጥጋቢ እንደሌላው አዋቂ እንደሚባለው ሰው ህይወትን በትርጉም መተርጎም ከሚችል ሰው የሚጠበቅ አይነት የህይወት ስታይል ወይ ደግሞ የህይወት ስታፍ ውስጥ አይኖሩምና ያ ከዛ በዛው ውስጥ ሙሌን የተረዳሁት በጣም ለምን ያንን ሆነ ባጠገቡ በዙሪያው የነበራችሁት ሰዎችስ ይሄንን ነገር ከዚህ እንዲወጣ ማድረግ አልቻላችሁም ነበር ወይ የሚል ጥያቄ ያስጨረኛል። ሌላ ምንድነው ምናልባት አንተ በስራ ዓለም ላይ ያለክ እመልስለት ነበር እሱ የሚገጥመው ቅርብ ወይም አጠገቢ ሆኖ ይገጥማቸው የነበራቸውን ይጽፋቸው የነበራቸውን ነገሮች እኔ መልስላቸው ነበረ ላልከው ነገር በምን አይነት መንገድ ነበር የምትመልስለት? በዲስከሽን ነው በግጥም ነው ወይስ በስነ ጽሁፍ ምን አይነት ይዘት እንደነበራቸው ትንሽ ብታስታውሰንና የነበረበትን ደግሞ በደንብ አድርገ ስለ ሙሌ መጨረሻውን ህይወት ክፍል ብትነግረን ብዬ እላለሁ። አመሰግናለሁ። ጠየቁት ጥያቄ ለምንድን ነው የባለቅኔዎች ህይወት የስነ ጥበብ ሰዎች ህይወት የስነ ጽሁፍ ሰዎች ህይወት ያንዳንዶቹ ለምንድን ነው ሀዘንና ጨለማ የከበደበት የሚሆነው? ምን ሆኖ ነው ምሳሌ የማይሆን ንቁና ታታሪ ሰው የማናየው የሚለው ጥያቄ ነው የመጀመሪያው ጥያቄ ነው። ይሄ ዩኒቨርሳል የሆነ በዓለም ሁሉ ያለ የሚጠየቅ ጥያቄ ነው እና ባለ እውነተኛው አርቲስት በጥልቀት እንግዲህ አርት ብዙ ሌየር አላት። በእኔ መረዳት ህይወት ምንድነው ብሎ ጥያቄ የጀመረ ሰው መጀመሪያ ከህይወት ጋር ግጭት ውስጥ ገብቷል ማለት ነው። አብዛኛዎቻችን ከምንኖረው ኑሮ ጋራ ግጭት ውስጥ ስለገባ ያንን ህይወት በትክክል ያንን ዳንስ በትክክል መደነስ አይችልም፣ ይወላከፋል። ነግዶ ማትረፍ አይችልም። በስልጣን ቢሰጠው ተሹሞ መክበር አይችልም። አንዳንድ ጊዜ በሁሉም ነገር ማመን ያቅተዋል። ባለቅኔ ማለት መጀመሪያ ሁሉንም ነገር የተጠራጠረ ነው። የዚህን ዓለም ትክክለኝነት ዳውት ያደረገ ሰው ማለት ነው። እውነተኛው የህይወት
ሪፍሌክሽን የእውቀት ሚስጥር የሚጀመረው የምንኖረው መደበኛ ህይወት ከመጠራጠር ነው። ስለዚህ አረማመዱ የተወላከፈ ነው የሚሆነው። ምክንያቱም በእርግጠኝነት ለመራመድ ለምሳሌ ነግዶ የሚያተርፍ ሰው ነግጄ አትርፌ የማገኘው ገንዘብ በዳበረ ጊዜ ህይወቴ የተሻለ ይሆናል የሚል ኢሉዥን ያለው ሰው ነው። እንደ ሙሌ ያለ ባለቅኔ ነግዶ አትርፎ መጨረሻ ላይ ሰውየው የደረሰበት ጋር ሲደርስ ሳይሆን ሰውየው የትም እንዳልደረሰ የጠበቀውን ሙላት፣ የጠበቀውን ደስታ፣ የጠበቀውን ሰላም፣ የጠበቀውን ስኬት በሉት እንደማያገኘው የገባው ነው። ስለዚህ የሱን ሩጫ መሮጥ አይችልም። ስለዚህ ምን ይላል ጸጋዬ ገብረመድኅን ምን ይላል መሰላችሁ? ሀምሌት ላይ የኔ ቢጤዎቹ ህይወት ስለዚህ ምንድነው በዓለም ለመኖር ያልቻለ የጽድቅን ዓለም ደሞና የመጨረሻውን የትንሳኤውን ዓለም ወይም ደግሞ ከዓለማዊ ህይወት ተነጥሎ በእግዚአብሔር ማንነት ወይም ደግሞ ትራንስደንታል በሆነው እውነት ውስጥ የበላይ በሆነው ህይወት ውስጥ ለመገኘት ያልቻለ ከዓለም ግን የተጣላ መሀከል ላይ የተሰነከለ ማለት ነው ባለቅኔ ማለት። በግሪክ ሚቶሎጂ አንድ ፕሮሜቴስ የሚባል አንድ የሚቶሎጂ ገጸ ባህሪ አለ። ፕሮሜቴስ ለሰው ልጆች ከኦሊምፐስ ከሚባለው ከግሪክ አማልክት ሰማየ ሰማያት እሳትን ሰርቆ ያመጣ ነው። በሰው ልጆች ፍቅር ምክንያት ከአማልክቱ እሳትን ሰርቆ አምጥቶ ለሰው ልጆች በመስጠቱ ምክንያት ሰማያትም ጋር ሳይደርስ ምድርም ሳይደርስ መሀከል ላይ ካውካሰስ የሚባል ማውንቴን ላይ ታስሮ እንዲኖር የተፈረደበት ገጸ ባህሪ ነው። ይህ ማለት ምንድነው? ጸጋዬ ምን ይላል መሰላችሁ? እዚህ ሀምሌት ላይ የኔ ብጤዎቹ ህይወት በመንግስተ ሰማያት እና በምድር መሃል ስንጎተት ስንቱ ጥንቅጥ አለበት። This is the fate of ሙልጌታ and ምናልባት የጸጋዬ የሚሆነው። ስለዚህ በመሀከል ላይ ስለሆነ ህይወታቸው ለምሳሌ የዘፈን ግጥም ገጣሚ በነበረበት ጊዜ የዘፈን ግጥም ገጣሚ መሆኑን በጣም ይጸየፈው ነበረ። ግን ለመኖር ደግሞ ይሄን መስራት ነበረበት። ግጥሙ ለተደራሲው በሚገባ ሌቭል መግራትና መቅለል ነበረበት። ይሄን ማድረጉ እውነተኛውን ማንነቱን ስላልገለጠ ምቾት አይሰጠውም ነበር። ለመኖር ግን ደግሞ ማድረግ ነበረበት። ስለዚህ ከቆሻሻ ላይ ለቅሞ የመብላት ያህል ያስቸግረው ነበር። ስለዚህ ምንድነው የሙልጌታ አይነት የባለቅኔዎች ህይወትን እኛ መደዳው ማንኛውም መደበኛ ሰው የሚኖረው ህይወት የተጠራጠሩ የጽድቅ ዓለም ጋር ያልደረሱ እና በጽድቅና በኩነኔ መካከል ተሰንክለው የሚኖሩ ግን ደግሞ የጽድቅ ዓለም መኖሩን የሚያውቁ ናቸው። ይህን ጸሎት ካየሹ እዝነ ልቦናዬን ክፈትልኝ፣ የጠጠረው እንዲገራ ጠጣሩ እንዲላላልኝ፣ ባክህን አይኔ ህሊናዬን ክፈትልኝ፣ ወደ አንተ ውሰደኝ፣ እዚህ ጋር አልተመቸኝም ነው። I'm not happy, I'm suffering። ከፍ አድርገኝ ነው። ከፍታው ጋር አልደረሰም፣ ከዝቅታው አልተመቸውም። በዚህ ምክንያት ነው በቃ ነግዶ ማትረፍ አይችልም። ለምሳሌ ያክል ባይገርማችሁ አብዮታዊ ዲሞክራሲ በሚሰራበት ጊዜ እኔ አውቃለሁ አለቆቹ ዋጋው ይገባቸው ነበር። አንዳንዶቹ ስነ ጽሁፍ የሚያውቃሉ ይገባቸው ስለነበረ በሰዓት መግባት ግዴታ የለበትም፣ በሰዓት መውጣት ግዴታ የለበትም። አንድ ጊዜ ያየሁት አለቆቹ የጫት የምናምን ዱቤውን ሄደው ሲከፍሉ ጫት ቤት ድረስ ማለት ነው። እንደሱ ሁሉ ሆኖ ግን በሳምንት መጻፍ ያለበትን ጽፎ ማድረስና ለአምዱ ማድረስ ደግሞ ነበረበት። በዚህ ግዴታ ውስጥ ሆኖ መጻፍ ያሰቃየዋል። መጻፍ ባለበት ሰዓት ነበር መጻፍ የሚፈልገው እሱ። ጋዜጣው ደግሞ መደበኛ ስለሆነ በሳምንት መውጣት አለበት፣ የሱ አምድ ክፍት መሆን የለበትም። ስለዚህ እንደ ነገሩ አድርጎ አልከስክሶ ሲጽፈው ታሞ ያድራል። ኦኬ፣ ያችን ዲሲፕሊን ጠብቆ መኖር ስለማይችል በኋላ ያችንም ስራ አጣት። ቤትም ተሰጥቶት ነበር፣ አፓርትመንት ለምሳሌ
ከዛ በኋላ ከስራው ከወጣ በኋላ ማስለቀቅ ነበረባቸው። ደግሞ አስለቀቁት። ቤተ የተሰጠው ጊዜ ሀዋ ብስልና ሼህ አብዱ ከወሎ መጡ። አብረውት ሊኖሩ ደሞዝ አለው አባታችን ሰው ሆኗል ምናምን ተብሎ ማለት ነው። እሱ ግን አነከሰና ከዛ ወደቀ። አብረው ወደቁ። አሁን ሼህ አብዱ ኦልሞስት ጎዳና ላይ ያለ ልጅ ያለ ትልቅ ሰው አሁን በአርባዎቹ ምናምን ሲመጣ ሼህ አብዱ እኔ 13 ዓመት ሆኖ ልጅ ሆኖ መጀመሪያ የመጣው እኔ ቤት ነበረ። እኔ ጋር ነው የመጣውና የሚያሳዝን ባላገር በቃ አያቱን ጥሎ በመምጣቱ የሚያለቅስ ምን ትሆን ይሆን እያለ የሚያለቅስ በኋላ ግን የከተማ በቃ ከተማዋ አዋጠችውና የከተማ ደላላ አይነት ነገር ሆነ። በቃ በጣም ቀና ልቦና የነበረው ልጅ 13 ዓመት ልጅ ትዝ ይለኛል። ምን መነዘረው ብር ሲጋራው ምኑ የሚገዛበት ብር በጣም የሚያስደነግጠው 100 ብር ለማግኘት እኮ በረኝነት 1 አመት እኮ ከብት የሰዎች በግ እንጠብቃለን እኛ። ምን አይነት ሀገር ውስጥ ነው የመጣሁት ብሎ የሚፈራ ልጅ ነበር። እና እነዚህ ልጆች መተው አባታቸው የእውነት አባት ሆኖ የአባትነት ሪስፖንሲቢሊቲ መውሰድ አቅቶት ሲወድቁ ሲያያቸው ደግሞ እንደ ማንኛውም ሰነፍ ሰው ደግሞ የራሳቸው ጉዳይ ማለት የሚችል ስላልሆነ ከሳሽ አለበት። የሀሳብ መስተንግዶ አለብኝ፣ ሌሊት መተኛት አልችልም ይላል እንዳያችሁት ማለት ነው። ስለዚህ እዚህ ውስጥ ነው ሳፈሪንጉን እንዴት አድርጌ እናንተ ጋር ላደርስ እንደምችል አይገባኝም። ምክንያቱም ዮር ፒስ ዲስተርብድ ይሆናል። እና ይሄ ነው ምንድነው በዓለም የተመቸው ሰው ማለት ጥያቄ የለውም ወይም ጥያቄውን የመለሰ መስሎታል። ግን ሁላችንም የእውነት ጥያቄያችን አልተመለሰም። ባለቅኔው ከኛ የሚለየው ጥያቄው አለመመለሱን በማወቁ ነው። ስለዚህ ሲጠይቅ ስለሚኖር ነው። ይሄ ነው ደግሞ ሁለተኛው የእንዳለ ጌታ ጥያቄ አንዴ መጽሐፍ ከጀመረ ጨርሶት ነው የሚነሳው ይባላል እና 4 ገጽ ግጥም 5 ገጽ ግጥም ነው የሚጽፈው። ምንድነው ሚስጥሩ የሚለው ነው። ልክ እንደ ፕሌቶ ወይም ደግሞ ሶክራተስ ኦፍ ኮርስ ሶክራተስ የፕሌቶን ፕሌቶ የሶክራተስን ታሪክ ነው ጻፍኩ የሚለው። እንግዲህ ኤኒዌይ ከሁለት አንዳቸው ምን ይላሉ? ባለቅኔዎቹ በሚጽፉበት ጊዜ ራሳቸው የሉም፣ በሌላ ዓለም ሆነው ተነጥቀው ነው የሚጽፉት። ምን እንደማለት ነው መሰላችሁ? አሁን ዛሬ የወረደበት ሰው የሚባል ያላየ አበሻ ያለ አይመስለኝም። ብዙዎቻችሁ አይታችኋል አይደል? ወይም ቢያንስ ሰምታችኋል። ዛሬ የወረደበት ሰው በማያውቀው ቋንቋ ሊናገር ይችላል። ኦሮምኛ ማያውቅ ዛሩ ኦሮሞ ዛር ተሆነ ወይም ትግሬ ዛር ከሆነ በዛ ቋንቋ ተናግሮ ሲነቃ ግን ዛርና ፈረስ የሚባል ነገር አለ። ፈረሱ ሰውየው ነው። ወይም በሞደርን ሳይኮሎጂ ቋንቋ the conscious and unconscious ማለት ነው። ሰብኮንሽስ የሚባለው ማይንድ ውስጥ ያለው ውስጠ ሚስጥርና ጥንተ ሚስጥር በሩ ይከፈታል ማለት ነው እና ይመጣል ወደ ኮንሽስነስ ይመጣና መስክሮ የሚናገረውን ተናግሮ ሲመለስ ሰውየው ከዛሩ ሲነቃ ግን ፈረሱ ነው ያለው፣ ሰውየው የለም። ምን ብዬ ነበር ብሎ ነው ይጠይቃል። እንደዚህ አይነት ባህሪ ያለው የሙሉጌታ አስያ ጨብራሪት የሚለው ነገር ዝም ብሎ ሲምቦላይዝ ሲያደርገው ነው እንጂ የሆነ ሌላ ዓለም ውስጥ ነው የሚገባው። አጠገባችሁ ሆኖ በሚጽፍበት ጊዜ ለምሳሌ የያዘውን ነገር መቀበል ትችላለህ። ብር እጁ ላይ ካለ ከፈለከው መቀበል ትችላለህ። የሆነ ነገር ውስጥ ነው ያለው። ነርቨስ ነው፣ እንትን ነው፣ ኤክሳይትድ ነው እና እየጻፈ ነው። እና ምንድነው በስነ ጽሁፍ ዓለም ኮንሽስሊ የሚጻፉ የስነ ጽሁፍ ስራዎች አሉ። አንኮንሽስሊ ደግሞ በህልም ዓለም ውስጥ እንደመሆን ሆኖ በእርገት ውስጥ ምናባዊ እርገት ልንለው እንችላለን ውስጥ ሆኖ ደግሞ የሚጽፉ ፖኤቶች አሉ። በሞደርን አርትም በፔይንቲንግም ይሄ ይታወቃል። አሁን ጉግል አርጋችሁ ማንበብ ትችላላችሁ። ሲምቦሊክ አርት ይባላል። ሞደርን አርት የሚባለው የህልም ዓለም ቋንቋ ነው። አርቲስቶቹ ፔይንተሮቹ መጀመሪያ የሚስሉት የነበረው ሞዴል እያስቀመጡ ነበር፣ ሪያሊዝም ማለት ነው አይደል? በኋላ ግን ለካ የሰውየው አፍንጫና አይን ስለ ሰውየው ምንነት ምንም አይናገርም፣ እሱ ኢሚቴት ማድረግ ትርጉም የለውም ተባለና ሰውየው ውስብስብ ሚስጥር ነው፣ የአገር ሚስጥር ሁሉ የታጎረበት የሰው መሆን ሚስጥር ሁሉ ያለበትን ነገር በአፍንጫና አይን ለመግለጽ መሞከር ስቱፒዲቲ ነው የሚሉ ናቸው ሞደርን አርቲስቶች። ስለዚህ ሲምቦሊካሊ በህልም ዓለም ቋንቋ ማውራት ጀመሩ ማለት ነውና የተሰባበረ ነገር ምናምን ከዛ ተተርጉሞ ነው የሚገባው ማለት ነው። ይሄ ሲምቦሊዝም፣ ሜታፎር፣ አሊጎሪ የሚባሉ ቋንቋዎች የሚገባው ተርጓሚ ነው እነዚህን የአርት ስራዎች በኋላ የሚረዳው ማለት ነው። ሙሉጌታ
እንደዚህ አይነት ነገር አይቼበታለሁ። እንግሊዝኛ የሚናገረው እንደ ዛር ነው። ምን ማለት ነው? አንድ ክሊር ቮያንስ ነው። ክሊር ቮያንስ የሚባል ቃል ነበር እዛ ግጥም ላይና ግን ክሊር ቮያንስ ምን ማለት ነው አለኝ። እውነቱን ለመናገር በዛን ጊዜ እኔም አላውቀውም ነበር። ክሊር ቮያንስ ለካ ምን ማለት ነው? ገደብ የሌለው መገለጥ ነው እንደማለት ነው። the highest awakening form of awakening ነው። እና እንዲህ ነበረ ሰናይት እንዲህ ነበረ እንዳለ። ስለዚህ አንዳንድ ጊዜ ኮንሽስሊ የጻፋቸው ነገር ሊኖሩ ይችላሉ፣ ግን መጻፍ ከጀመረ በኋላ is beyond himself and when he comes back አንዳንድ ጊዜ አንብብልኝ ይላል። እንዴት ነበር የምትገልጽለት ላልሽው እኔን አንብብልኝ ይለኛል። እኔ ሳነብ አሁን እንዳላችሁት እንደሰማችሁት ስሜቱን እኔ ስለምወስደው ለራሴ አንዳንዴም ሙቭድ ስለመሆን የኔ ስሜት ስለሚጋባበት የራሱን ግጥም በኔ ውስጥ መስማት ይፈልግ ነበር። he's not a good reader ለኔ። ጸጋይም እንዲሁ ነው። he's a writer ግን ንባብ ላይ ሲመጣ ሌላ አንባቢ የሚያስፈልገው ይመስለኛል። ብዙዎቹ በግሪክ ፖኤትሪ ራፕሶይድስ የሚባሉ ነበሩ። this rhapsody ማለት ሪሳይት የሚያደርጉ አንባቢዎች ናቸው። ለሆሜር ብቻው ለራሱን የቻለ የሆሜር መንፈስ ኦብሰስ ያደረገው ራፕሶይድ ነበር፣ እንደዚህ አይነት ነገር ማለት ነው። ስለዚህ ሙልጌታ እንዲህ ነበር። ከጻፈ በኋላ አንቺን አንብቢልኝ ሊልሽ ይችላል። ከዛ በኋላ ራሱ አዳማጭ ሊሆን ይችላል። እንዲህ አይነት ነገር ነበረው ማለት ነው። ሌላው ህይወቱ ለምን እንዲሆነ አሁን የነገርኳችሁ ነው። እና እናንተስ እንዴት ነው ለማዳን ያልቻላችሁት ለምትዩ እኔን ዛሬ ያየሽው ማይክ አይደለም። ያን ጊዜ እኔም የራሴን መስቀል ምጎትት የደከመው ወጣት ሽማግሌ I was in my 20s late 20s ግን ምናልባት የዛን ጊዜ በቃ ድክም ብሎኝ የመኖር ትርጉም ጠፍቶብን ማለት ነው። ምክንያቱም ልክ እንደሱ ያንን ዋናውን ጨዋታ መጫወት አቅቶኝ እኔ አርኪቴክት ነኝ፣ ጓደኞቼ ሰክሰስፉል አርኪቴክቶች ነበሩ፣ ግን አርኪቴክት መሆን አልበቃኝም ነበር። ጥሩ አርኪቴክት መሆን እና ጥሩ ቤት ውስጥ መኖር አይደለም ለሰው ልጅ በቂ እንዳልሆነ ገብቶኝ ነበር። ወይም ራሴን ልተውና ቀጥ ብለህ ለምን ስራን አትሰራም ብትይ አልችልም ነበር። በቃ የሆነ የተከፈተ ነገር እኔ ልዘጋውም አልችልም ነበር። ስለዚህ አብረን እንቃትት ነበር እንጂ እሱን የመደገፍ አቅም አልነበረኝም። ሌላው ጓደኛችን እንግዲህ ስብሐት ነው። ሌሎችም አካባቢያችን የነበሩ የ6 ኪሎ ፈላስፎች ነበሩ እና እነሱም እንዲሁ የዛሉ ናቸው። ስለዚህ ምን ይል ነበረ ሙሌ አንጣሪያ ለአንጣሪያ ቢደጋገፍ ተያይዞ ዘፍ የሚለው። አንጣሪያ ሀረግ ነው ባይዘወይ ሀረግ ግራር ላይ ነው ወይ ምናምን ላይ ነው የሚደገፍ እና ተያይዞ ዘፍ ነበር። በዚህ ምክንያት አቅም አልነበረንም እሱን ለመደገፍ። እሺ አመሰግናለሁ። መላኩ አደል ይባላል። የኔ ጥያቄ ስጀምርልን ስለ ህይወት የተወሰነ ብለህናልና ህይወት የተዘጋጀች ነች። እዛ በኋላ ግን ጨዋታው የኛ ነው የግለሰቦች ነው ብለህን ነበር። በተጨማሪ ስለ ሰዎቻችን አዋቂ ሰዎቻችን ስትነግረን የደስታው መጥፋት ይህን ህይወት በደንብ አለመጫወት ነው ወደሚል ልተርጉመው ይሆን? እና ላንተስ ይህን ደስታ ማለት በዚህ ምድር በምንኖርበት ጊዜ ደስተኛ ለመሆን ለማህበረሰቡ ማበረካች ለመሆን ይህን መጽሐፍ እያነበብኩ ነበርና ያንተን ሪፍሌክሽን በተወሰነ ደረጃ እዚህ ጽሁፍ ላይ ያየሁ ነበርና በትክክል የሚጠበቅብን ኮንትሪቢዩት እንድናደርግ አስተዋጽኦ አድራጊ ሰዎች ደስተኞች ለመሆን ምን ማድረግ አለብን ብለህ ታስባለህ? ያንተስ የህይወት ፍልስፍና ምንድን ነው? አመሰግናለሁ። እሺ አመሰግናለሁ። ያዕቆብ ብርሃኑ። ጥሩ ውይይት ነው እያደረግን ያለ ነው። ከሀዘንተኝነት ጋር የተያያዘ ነገር እየተነሳ ነበርና ግን አያሙሌም ሆነ ሌሎች ሰዎች እንዴት ቢኖሩ ነው በትክክል ኖሩ ወይ ጥሩ ህይወት ኖሩ ማለት የምንችለው? ማለት ክሊር ካት የሆነ መንገድ አለ ወይ? ህይወትን በዚህ መንገድ መኖር ነው ትክክለኛው መንገድ ማለት ይቻላል ወይ? ከሀዘንተኝነት ጋር ይሰማል አሁን
ኢየሱስም እንኳን በዚህ ምድር ላይ በነበረበት ጊዜ ሀዘንተኛ ንጡል ነበረ። እንደዛ ነበር ህይወቱን በጥልቀት የመረመሩ ሰዎች የሚሉት። ታላላቆች ብዙዎቹ ንቃተ ህሊናችን የሰው ልጅ ንቃተ ህሊና አሻገሩ የሚባሉት ታላላቆቹ ሰዎች ሰዓሊያን ሊሆኑ ይችላሉ፣ ፈላስፎች፣ ገጣሚያን፣ ዋቴቨር እንደዚሁ ንጡል ነበሩ። ሚካኤል አንጀሎ እንደዚህ ነበር፣ ኒቼ እንደዚህ ነበር፣ ቪንሰንት ቫንጎ እንደዛ ነው። ካሊል ጅብራን ስራዎች ያያችሁ ሰዎችም እንደዚህ አይነት ስቃይ የሆነ አረፋ የሚደፍቅበት ነገሮች አሉ። በተለይ ደብዳቤዎችን ካነበባችሁ ለፍቅረኛ የጽፋቸው የነበረው ደብዳቤዎችን ካያችሁ እና እኔም አንድ ከጥቂት ዓመታት በፊት አንድ ጽሁፍ ነበረች አዲስ አድማስ ላይ የጻፍኳት ጥበብና የጠየመች ሀዘን የሚል እና ብዙዎቹ ታላላቅ ጥበቦች የሚቀሰሙት ከእንደዚህ አይነት የሀዘን ስሜት ነው እና የበለጠ ይቆያልም ውስጣችን ሀዘኑ የሀዘኑ ስሜት። ጽሁፉን ማንበብ ይቻላል፣ ኢንተርኔት ላይ ይኖራል። ስለዚህ እንደ ጥያቄ እንዴት ቢኖር ነው በትክክል ኖረ ማለት የሚቻለው? የትኛው ህይወት ነው የተሻለ የሚባለው ህይወት? እኔ ትንሽ ግር ስለሚለኝ ነው። ማለት አገባ ወለደ አይነት ህይወት ብቻ ነው በትክክል ኖረ የሚያስብለው? እኔ ሙሉጌታ ህይወትን በምላት ኖረ ማለት እችላለሁ። የቪንሰንት ቫንጎን ህይወት የምታውቁ ሰዎች ቪንሰንት በዛ መንገድ ባሄድ ኖሮ ዛሬ ዓለም የሚደነቅባቸውን ስዕሎች መስራት አይችልም ነበር። ምናልባት በዛ መቃተት ውስጥ በዛ አረፋ መድፈቅ ውስጥ ነው ሙሉጌታ እነዚህን በጣም ትልልቅ የምንላቸውን የጥበብ ስራዎች ሊያበረክትልን የቻለው። አንዳንዶቹ በጣም መደበኛ የምንለው አይነት ብዙዎቻችን የምንኖረው አይነት የመንጋውን ህይወት እየኖሩ ግን የተሻገረ በጣም የላቀ ቅድም ደጋግሞ ጋሽ ሚካኤል ሲያነሳው ነበር፣ ትራንሴንደንት የሆነ ጭብጥ መፈልቀቅ አልቻሉም። ያንን መቃተት ስላላገኙት ነው። ምንድን ነው ይሄ ኤግሬን ኦፍ ኢንሴኒቲ ኢዝ ጉድ ፎር አርት ይላል እንትና ቪንሰንት ቫንጎ ለወንድሙ በጻፈለት ደብዳቤ ላይ ቅንጣት የምታክል እብደት ለጥበብ በጣም መሰረታዊ ነገር ነች የሚል ነገር አለውና በዛ እብደት ውስጥ ነው በዛ መቃተት ውስጥ ነው አርቱ የበለጠ ሊገለጽ የሚችለው። ሁለተኛ ደግሞ እንደው በጣም እናራቀው ካልን ጉዳዩን የሰው ልጅ ራሱ ከገነት እንደወጣ በዚህ ምድር ላይ የሚኖረው ወደ ገነት ለመመለስ የመቃተት ህይወት ውስጥ ነው ያለው። ንጡል ነው የሰው ልጅ ራሱ እና መጠየቅ ሲጀምር ደግሞ ያው ንጡልነቱ የበለጠ ይገዝፋል፣ የበለጠ ይደነግጣል፣ ምናምን ሌላ ብዙ ነገር ልንን እንችላለን። ከዛ ውጪ በዚህ ውይይታችን ላይ እኔ አሁን የስብሐትና የሙሉጌታን ህይወት መለየት ይቸገራለሁ። በአርቲስቲክ በሆነው መንገድ ካልሆነ በስተቀር ሁለቱ ሰዎች ፍጹም ተመሳሳይ የሚባል ህይወት የነበራቸው ሰዎች ናቸው። ሁለቱም ሰዎች ልጆች አሏቸው። ሁለቱም ሰዎች they were not responsible። ልጆቻቸው የት እንዳሉ እናውቃለን። ስብሐት ላይ የጻፍከው ጽሁፍ አለ እንግዲህ ትንሽ ከጭብጡ ሊያወጣን ይችላል፣ ግን መጠየቅ ስላለብኝ ይሄን ጥያቄ ማነሳውና በጣም ጥሩ ጽሁፍ ነው። ሳነበው በጣም ያስደነቀኝ ጽሁፍ ነው። ደጋግሜ ማንብቤዋለሁ። ተቃውሞም ድጋፍም ጉንተላም ጽፌያለሁ አንድ ሁለቴ በዚህ ጉዳይ ላይ። በጣም የሚያስደንቅ ጽሁፍ ነው። ሐሳቡን ላልስማማበት እችላለሁ። በደንብ የተሰራበት ስራ መሆኑን ግን መመስከር ይኖርብኛል። ጥሩ ጽሁፍ ነው በጣም። ግን አሁን ለሙሉጌታ ህይወት ምንድነው ፎንድ ማለት ፎንድ ኦፍ የምንለው አንተ አለ የሙሉጌታን ህይወት የማድነቅ የመውደድ የመወሰድ ስቲል በበጎ የማንሳት የስብሐትን ደግሞ ፍጹም በharsh በሆነ መንገድ የመተቸት አይነት መንገድ አያለሁና ምንድነው በሁለቱ መሃል ያገኘው ልዩነት? ለምንድነው ለሙሉጌታ የበለጠ የሙሉጌታን ህይወት ላለማውገዝ ያን እንትን ያረገ ምንድነው የሚለውን ይሄን እንድታብራራልኝ ነው። ይብቃኝ መሰል። አመሰግናለሁ። እሺ አመሰግናለሁኝ። ጥበብ የትካዜ የሀዘን ማህፀን ድንቁርና ብሶ የራስ ገላ ሲኦል ከየትኛው ታዛ ነፍሳችን ትጠለል ነው እና ሀዘንም ምን ጥበብም ሀዘን ነው የሚሆነው፣ አለማወቅም ሀዘን ነው ዞሮ ዞሮ። እና አሁን ያዕቆብም ሲያነሳ የነበረው እንዴት ያለ ህይወት ነው ትክክል የሚለው አነሳው ነበር። እሱን አልፈውና ጥበብ በራሱ ለዛ ከመዳረግ ያለፈ ነገር አላት ወይ? እንደዛ ካልሆነ ጠቢባን ራሱ ይኖራሉ ተብሎ ማሰብ ይከብዳል። ጋሽ ሚካኤል የሚያነሳው የተሟላ ስራ እየሰሩ ጥሩ አርቲስት መሆን ይከብዳል ማለት ለአዱኛ የሚሆን ዓለም እየተከተሉና እንዴት ሊታረቅ እንደሚችል አናቅም፣ ግን አሁንም እንደዛ የሚቀጥል ይመስላል። ሌላው ግን ስለ ሙሉጌታ በጣም ብዙ ነገር ነው ማውራት የምፈልገው እኔ ብዙ ቀን ማለት ነው፣ እንደዚህ በአጭር ሳይሆን በዋናነት ግን ትውፊታዊነቱ ነው በጣም መነሳት አለበት ብዬ ማስበው። ሙሉጌታ እኛን ያበቀለ አፈርና ውሃ እንዴት ቀለብነህ እኮ ያደርገናል ድሃ፣ አልተጋን እንደሆን አልተባን እንደሆን እንዴት ነው ሰውነት ምንድነው ሰው መሆን ይላል እና እኛን ያበቀለ አፈርና ውሃ የሚለው ይሄ ስነ ቃሉ ትውፊቱ አበሻዊ ስነ ልቦናው የኛ ሀገር ስሪት የኛ ሀገር ስነ ጽሁፍ ሙሉጌታ ላይ ነው። እኔ ትንሽ ነው ምንባቤ በእርግጥ ግን
በትክክል አበሻ የሚመስለው ባህላዊ የሆነው ነገር አለ እና ሙሉጌታና ባህል የሙሉጌታ እህል ውሃ ምን ቀን ገዶ ያውቃል እውራ ሞራ በልቶ እያደረ የሚለው ስነ ልቦና የአበሻ ስሬት እንዴት ነው መታየት ያለበት? ውሃ በውሃ ላይ በሚሄድበት ሀገር ይላል እንኳን መብላቱ ማብላቱ ቀርቶበት ለታጠረ በእምነቱ ኬላ ይላል እና ይሄ ነገር ይሄና አበሻ ሙሉጌታ ምን ያህል ህዝብ በቃ እኔ አበሻ ምለው ሰው ያ ልሳኑ ቋንቋው አሁን ምለው ነገር ራሱ እንደ ምሳሌ ይሰማችኋልና ከዛ አንጻር ሙሉጌታ ተስፋዬ በኢትዮጵያ ስነ ጽሁፍ ውስጥ ተጠንቶ የአበሻ ስሪት ራሱ እዛ ውስጥ የሚገኝ ይመስለኛል። በጣም ይሰማኛል እንደዛና ይሄ ነገር ቢሆን ጥሩ ነው ላለሁ። ሌላው ነገር ይሄ ትውፊታዊነቱ እንዳለ ሆኖ ለአማርኛ የዘፈን ግጥሞች ላይ ሙሉጌታ ከመጣ በኋላ የታዩ ስንኞች ቅድም እንዳለ ያነሳው እርብትብት ከንፈሩ የአንገቱ ስር ሽታን ጨምሮ ወፍዬ ምንድነው ቃል ኪዳን ላይ የተጠቀማቸው ሌሎችም የዘፈኗቸው ሐኪሜነሽ ላይ የአማርኛ ስነ ግጥም የአማርኛ ዘፈን ቋንቋው እንዴት መምሰል እንዳለበት እንዴት ከፍ ሊል እንደሚችል አሉ። በእርግጥ ሌሎችም አሁን ነጋሽ ጥላሁን ሙሉቀን የዘፈኗቸው ሙሉጌታ ያልጻፋቸው አሉ በዛ ደረጃ። በእርግጥ እንደዛ ያን ያህል እንትን አልሆንም ለሙሉጌታ ግን በእርግጠኛነት እሱ ከመጣ በኋላ የመጣ ከፍታ ያለ ይመስለኛልና የአማርኛ ስነ ግጥም ሙሉጌታ ተስፋዬ ከመጣ በኋላ ምን አይነት አስተዋጽኦ ምን አይነት ከፍታ ላይ ደርሷል፣ የዘፈን ግጥም ቀላል ነው ከምንለው ባሻገር የሚለው መታየት አለበት ብዬ አስባለሁ። ከዛ ውጪ መንፈሳዊነት የሚለው ነገር እንዴት ነው ይሄ ሚስጥራዊ የሚባለው ሚስቲክ ብለን እንግዲህ ፋርስ ላይ አለ። በአበሻ ባህል ደግሞ ሲመጣ ይሄ በእኛ ሀገር መንፈሳዊነት ባህላዊነትና የረቀቀው ስስ የምንለው የኛ ነገር ሙሉጌታ ላይ ያለ ይመስላልና ከሱስ አንጻር የኢትዮጵያ ስነ ጽሁፍ ምን ሊያገኝ ይችላል የሚለው እንዲታይ ነው። በጣም ይቅርታ ስላዝረብ። በጣም አመሰግናለሁ። ሲናገር እያየውክ ነበርና እናንተ እቺን ሀገር እኛ ላይ ወጣቶች ላይ ተስፋ አድርጋቸዋል። እኔ ግን ነገን እያሰብኩ የነበረው አንተ ስታወራ ነው፣ እናንተ ስትናገሩ ነው ነገን እንዴት ማሳመር እንዳለብኝ ሳስብ የነበረው እና አመሰግናለሁ ለማለት ነው። ሁለት አይነት ጥያቄዎች አሉኝ። እኛ እዚህ ጋር ስናወራ እነ ሎሬት ጸጋዬን እነ ሙሉጌታን እያነሳን እያወራን ነው። ምክንያቱም ዘመን የማይሽረው ስራ ሰርተው ስላለፉ ይኸው ዘመን ተሻግሮ እዚህ ጋር እየተወሱ ነው። እና ልጠይቅ የፈለኩት ነገር ያው አንተም በቅርበት ስለምታውቃቸው በዛ ዘመን ወይንም በዛ ትውልድ የነበሩ ሰዎች ለነ ሙሉጌታ ለነ ጋሽ ስብሐት ለነ ሎሬት ጸጋዬ የሚሰጡት ክብር ወይም ደግሞ ለስነ ጥበቡ የሚሰጡት ክብር እንዴት ነበረ? ነብይ በሀገሩ አይከበርም ይባላል። እኔ ደግሞ ነብይ እንደውም አንዳንዴ በዘመኑ ራሱ የሚከበር አይመስለኝም። በስነ ጥበብ ሰዎች ደግሞ በዛ ዘመን የሚሰጣቸው ክብር አሁን እንደውም እግዚአብሔር ይመስገን አሁን እንደዚህ አይነት መድረኮች በስተው የስነ ጥበብ ሰዎችን እያወሳን ያለ ነውና በዛ ዘመን የነበሩ ሰዎች በስነ ጥበብ ላይ የሚሰጣቸው ክብር እንዴት ነበረ የሚለውን ለመጠየቅ ነው። ሁለተኛው ጥያቄ ደግሞ በዚህ እንደውም ኢትዮጵያ ላይ 70 ሚሊዮን አካባቢውን ገጣሚ ሳይሆን ይቀራል። በጣም አየውሽ ተመኘውሽ ወደድኩሽ አገባውሽ አይነት ግጥም በስቷልና ወጣቱ እርግጥ ከብዙ ህዝብ መሃል በጣም ጥቂት ወጣቶች ናቸው አሁን ትንሽ እቺን ከነሱ የወረሱትን ነገር ለማስቀጠል እየሞከሩ ያሉት እና የነ ሙሉጌታን ሲነበብ አንዷ ሀሳብ አንዷ መስመር ብዙ ትንታኔ ሊሰጥባቸው ይችላል። በመሃል እነ እንዳለንም እነ ሜሮን ጌትነትም ገጣሚያኖች መጡ። አሁን ደግሞ ያሉ ወጣቶች ገጣሚያኖችም አሉ። ከብዙ ግን ጥቂት ነው እያገኘን ያለ ነው። ለምንድን ነው ፍሬ ያለው ዘመን የማይሻገር ግጥም ወይም ደግሞ ስነ ጽሁፍ እየተጻፈ ያለው ትውልዱ ላይ ምንድነው ያለው ችግር የሚመስልህ? አንተ ይህን ዘመን በምን ታዘብከው ነው? እና ነገም እኛ የተሻለ ስራ እንድንሰራ ምን ትመክረናለህ የሚለው ነው። አመሰግናለሁ በጣም። መኮንን ማንደፍሮ እባላለሁ። ሁለት ጥያቄ ነው ያለኝ። በመጀመሪያ ደረጃ እርስዎ ስለ አርቲስት ነፍስ የገለጹበት ነገር በጣም ትክክለኛ ነገር ነው ያነሱት። ወደ ጥያቄ ስገባ ትልልቅ ሰዎችን በጣም በማንኛውም ዘርፍ አሉን የምንላቸውን ሰዎች
አይጻፍም እና ይሄ ምንድን ነው ችግሩ? ማለት ከሊትሬቸር አለማደግ ጋር ተገናኝቶ ነው ወይስ የዶኩሜንቴሽን ችግር ነው? ለምሳሌ አንድ ሰው ስኮላርሊ ሪሰርች መስራት ቢፈልግ ለምሳሌ እኔ በሙያዬ አንድ አርቲክል ለመጻፍ ፈልጌ አልበርት ካሙዝ ላይ 500 መጽሐፍ አገኘው። ላይብራሪ ጄኔሲስ ላይ ገብቼ 500 መጽሐፍ ለዛውም በእንግሊዘኛ ማለት ነው። እንግዲህ በፈረንሳይኛ፣ በጣሊያን፣ በሌሎች ቋንቋ አልበርት ካሙዝ 4 መጽሐፍ ምናምን የጻፈ ሰው ነው። ኖቤል ተሸልሟል። ቶሎ ስለሞተ ብዙም አልሰራም። ግን 500 በእኛ ሀገር እርስዎ የሰሩት ስራ አለ ጸጋዬ ላይ እንዳለ ጌታ በጣም አፕሪሼት አደርጋለሁ። በዓሉ ላይ የሰራው ስራ አለ እና ምን እናርግ? ምንድን ነው አሁን ችግሩ? ሎሬት ጸጋዬ እንግዲህ የእርስዎ ስራ ነው እንግዲህ በጣም ስኮላር ሊሆነ ስራ ማለት ነው እና ምን እናርግ? ሊትሬቸሩ አለማደጉ ነው ወይስ የዶኩሜንቴሽን ችግር ነው? እኔ አሁን በጣም ግራ ይገባኝ ነገር ማለት ዶኩሜንቴሽን ኔሴንስ የዶኩሜንቴሽን እንትን የለንም። ለምሳሌ አንድ ማንኛውም ሰው እኛ ዲያሪያኒዝም፣ አውቶባዮግራፊ ሁሉ ነገር ገመና ነው። እንደዚህ ዲስክሎዝ የማድረግ ነገርም ደግሞ የለንም እኛ። ለምሳሌ እና እርስዎ የጻፉት ስለ 7 ነገር አለ። ነጮቹን ብናይ ኒቼ ኤቭሪቲንግ ዲቴል ህይወቱ ኤቭሪቲንግ ፖዚቲቭ እንትኑ እና እርስዎ አሁን ስለ 7 ማናቀው ዘሪል 7 ይሄ ነው ብለው መሆንም አለበት። ሰዎች ተጫጩ። እኔ መጽሐፍ እንደወጣም ቢዋለሁ በጣም ነው ደስ ያለኝ 7ን ከሪል ፐርሰናሊቲው፣ ምክንያቱም ስራውና ሰውየው ኢንፍሉዌንስድ የሆነ ነው ስራው ማለት። ስለዚህ ሰውየውን ስናቅ ስራውን እናውቃለን። ምንድነው ሰርከምስታንሱ ምን ነበረ፣ ምን አይነት አይዲዮሎጂ አለ እና እንደዚህ አይነት ነገሮች በጣም በጣም አስፈላጊ ነገር ናቸውና በጣም አፕሪሺየት አደርጋለሁ። ሪል የሆኑ ሰዎችን ዶኩሜንቴሽን ስለሌላቸው እንትንም እና ምን እናርግ? አሁን ፐርሰናል ኢፈርት ነው የሚሰራው ያለው ወይ ሰዎችን ሄደው በማናገር ነው ወይ ያሉ ዶኩሜንቶችን እንትን ብሎና በጣም 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 አመሰግናለሁ እንደዚህ ስራ የምትሰሩና ምን እናርግ? የዶኩሜንቴሽን ችግር ነው ወይስ የሊትሬቸሩ አለማደግ ነው? በማንኛውም ዘርፍ ያሉን ሰዎችን ማንጽፈው መጻፍ አለብን። ኒቼ ወደ ባለሳሳት እስከ 3000 መጽሐፍ በእንግሊዘኛ ብቻ ስለ ኒቼ የተጻፈ። እሺ አመሰግናለሁ። ስሜ ተስፋ ሰለሞን እባላለሁ። ሙሉጌታን የሚለው አንድ አለ እንትን አለብሽ ተካለ የሚለው ምን አለ መሰለ ንጉስም ቅዱስም ብሎ ይናገራታል። ያቺ ንግግር ማለት ነው። እውነት ንጉስ ቅዱስም ብሎ በሰው በእርግጥ ሰው ንጉስም ቅዱስ ነው። እሱ ግን በእኛ ውስጥ ንጉስም ቅዱስም ነው ወይ? አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ እንትና ዘፈን ላይ የሰጠው አደራ ልጅ የሚለው ዘፈን ላይ እሱ ሲሰጠን እሱ ራሱ መጀመሪያ ልጆቹን እንትን ብሏል ወይ? አይቷቸዋል ወይ? እኔ በልጅነት የሳስብ ሲነገር ስሰማ እሱ ራሱ ዮናስ ላይ አልፎ አልፎ ያያቸዋል እና ደግሞ እንትናንም ራሱ አንዳንዴ ሰብስባ ሰንጋተራ እንትን ነበረ ተከራይቶ ነበረ ያኔ ሲከራይ እነሱን እንትን ሳትል ጥሏቸው ይወጣል አንዳንዴ። እና ምንድነው ችግሩ የሱ ራሱ በፐርሰናል ማለት ነው። አንደኛው። ሁለተኛው ጥያቄ። ሶስተኛው ደግሞ ፈርጥ መጽሔት ላይ የተናገረው አንድ ንግግር አለ። ለ3 ቃለ መጠይቅ አድርገውለት ነው መሰለኝና በድምጽ ነው የሰሙት። እኔ ግጥም ሲጻፍ እንትን አለው ምንጭ አለው ይላል። ምንጩን ግጥሞች ያኔ ሲተች እኔ ምንጩን አውጡና ነግራችኋለሁ ብሎ ነበርና ይሄኛውን አፋጣው አልጠየኩትም። እሱ ምንጩ ኬት እንደሚያመጣው እሱ ብታይልኝ እሱን አንድ። ሌላ ደግሞ ሪያሊቲ እሱ የሆነውና እሱ ግጥሞች ላይ አንዳንዴ ግጥም ራሱ አለባሽ ተካ ላይ ሲናገር ከዚህ በፊት ግጥም ሁኚ ራስ የሆንኩትን ነው ምጽፈው ያለው። አሁን ለምሳሌ አበበ ተካ ላይ ስናይ ምንድነው ቀለበት ሲል ያበበ ተካ ነው መልሶ የሰጠው አዙሮ ቢዘፍ ነው ማለት ነው። አንዳንዴ ደግሞ እዚህ ላይ ስታዩ ደግሞ የራሱን ህይወት ኑሮታል ወይ
በትክክለኛው ህይወት በዚህ ጋር ስንሰማና እሱ አንዳንዴ ሪያሊቲ ግጥሞቹን ሲጽፍ ለኛ የሰጠን እንትን ይዛባብኛል አንዳንዴ በዚህ ጋር ስለው በዚህ ጋር ይሆንብኛልና ፈርጥ ላይ መጽሔት ላይ ደም ከዚህ በፊትም የሰጠው አለ የሰው ልጅ ላይ እኔ ቤተ መንግስት ንጉስም እንዳለው ቅድም ተሰሚነት የነበረው እውነትም እሱ ነው እና እኔ ላይም ደግሞ የሚገርመ እንቡርንቡር ይላል የሙሉጌታ ማለት ነው ሰው ላይ መኖር ያለብኝ ሰው ልብ እንትን እንቡርንቡር ማለት ነው መዳረሻ የት ነው ሲባል የተወለድኩት ወላዋ ጋር ነው ብሎ እዛ ጋር ይቆምና እናትና አባቴ እንደዚህ ብሎ እንትን ብሏልና ይሄኛውን እኔ ሰው ልብ ላይ ሳይሆን እኔ ብቻ ላይ ብቻ ሳይሆን ሌላችሁም ላይ እንቡርንቡር የሚል ነገር አለውና በጣም እኔ ሙሉጌታን እንደ ትንሽ ነገር አላየውም በልጅነቴ ነው አለብሽ ወተካ ላይ ቃለ መጠይቅ ሲጠየቅ አዳመጠው ነበር በጣም በልጅነት ይሄ አይኔንም አንዳንድ ያጣውትም በቴሌቪዥን ስለሆነ ሬዲዮ ላይም አዳመጣለሁና የሚናገራቸው ንግግሮች በጣም ለኔ ልቤን ይነካኛል ያኔ በፊት እኔ በልጅነቴ ህፃን ልጅ እያለሁ ሳያርግ ያደገ ሽማግሌ ተብዬ ራሱ ማህበረሰቡ ይቀብረኝ ነበር በዛ እንዳልወጣ አላርግና አሁን ስመጣ ወደዚህ ጋር የሱን ስራዎችን ስፈልገው አብዛኞቹን እንትን ይልኛልና ዩንሳ ይከብደኛል እና ተዋለው አብዛኛው አመሰግናለሁ እሺ አመሰግናለሁ ሲስተር ሚና ያስ ሚድዋይፍ ሚናሽ በመጀመሪያ ድምጽህ በጣም ያምራል ድምጽህ ያምራል ስትል እሷ ፖኤቲክ ሐሳቡን ደርሶኛል ማለት አይደል ማለት ገና ሲገባ ጀምሮ ማለት አቀራረብህ ራሱ እውነት ለመናገር አሁን ስዕል ነው እኔ እውነት የስዕል ችሎታ ቢኖረኝ አሁን ስለምንዘክረው ሰው መሳል እችላለሁ በእርግጠኝነት በዛ መልክ ነው ውስጥ የመቅረት የቻለውና ግን መጠየቅ የምፈልገው ምንድነው አሁን እንደዚህ አይነት ፕሮግራሞች ሲዘጋጁ አሁን ለምሳሌ ልጆቹ ጎዳና ላይ ናቸው ወይም ደግሞ ያሉበትን ሁኔታ እንኳን ለመናገር አቅም አጥተሃል ግን ከዚህ ግሩፕ ፕሮግራም በኋላ ልጆቹ ምንድነው የሚጠቀሙት እነሱን ለመደገፍ ምንድነው የታቀደ ነገር አለ ወይ ሁሌ እንደዚህ መዘከሩ አንዳንድ ሰዎች ከፍለው ብቻ ያልፋሉ ህይወታቸውንም ጭምር ማለት ነው ገብረው ብቻ ያልፋሉ እነሱ ተጠቃሚ ላይ ሆኑ ይችላሉ ጥሩ አባት ለፍቶ ምን ብሎ ቅድም እንዳልከው ነው ልጆቹን ወይ ደና ትምህርት ቤት ለማስተማር ወይ ጥሩ መኖሪያ ቤት ለመኖር ነው እንደዚህ አንዳንድ ሰዎች ደግሞ ለጥበብ ብቻ ከፍሎ የሚሄዱ ሰዎች አሉና እነዚህ አይነት ሰዎች በምን አይነት ሁኔታ ነው ማገዝ ያለብን ልጆቹንስ ከጎዳና ማንሳት ኢቭን አንድ ቀን ሁለት ቀን እንኳን ቢኖሩ ከዚህ በኋላ በምን አይነት ሁኔታ ነው ማገዝ ያለብን ሚለው እንድትመልስልኝ ነው አንድ የመጨረሻ በህይወት ያለ ታርጌቱ ምን ነበር መስራት የሚፈልገው ለምሳሌ እኔ አንድ መጽሐፍ ልፈልግ እችላለሁ ወይም ደግሞ አንድ ድርጅት መክፈት አላማዬ ሊሆን ይችላል የሳቸውስ አላማ ምን ነበር ምናልባት ይሄ ትውልድ እንኳን ባይሰራው ያ ትውልድ ሊሰራው ይችላል ለማለት ነው አመሰግናለሁ የድምጽ ሚስጥሩ ምንድነው በፋር ኢስተርን በሂንዱ ፍልስፍና በዮጋ ጌስቸር ኤንድ ፖስቸር ላንጉዌጅ የሚባል ነገር አለ ሰው በገጽታው መንፈስን ማስተላለፍ ይችላል በመኖሩ ብቻ ምንም ሳይናገር አንዳንድ ሰው ቤት ውስጥ ሰላም የሚያሰፍን ሰው አጋጥሟቸው ያውቃል በመኖሩ ብቻ ደግሞ ሁከት ይዞ የሚመጣ ሰው ምንም ሳይናገር ሚንጫጫ ብቻው መርካቶ የሆነ ሰው ብሎታል ስለዚህ እኛ መንፈስ ነን ሰዎች ስንባል we have spirit ስለዚህ አሁን እየሞከርኩ ያለሁት የሙሌን ስፒሪት የሙሌን መንፈስ እናንተ ጋር ለማድረስ ነው ስለሆነ በማነብላችሁ ጊዜ this is the secret of reading poetry በማነብላችሁ ጊዜ በእርግጥ ለራሴ መድረሱን ነው እርግጠኛ መሆን እንፈልገው ለራሴ ከደረሰ በእርግጠኝነት እናንተ ጋር ይደርሳል this is the secret of reading poetry እንደዚህ ስለሆነ ነው አንቺ ውስጥ ቀርቶ ስሜት ሊተውልሽ የቻለው ጥያቄዎቹ ብዙ ናቸው ቶሎ ብዬ መመለስ አለብኝ ህይወት ላንተ ትርጉሙ ምንድነው ደስታስ ምንድነው በሚገርማችሁ ሁኔታ የኔ በዛ ቡድን ውስጥ ሆነን ሳለን ሙሉጌታ was a poet የኔ አይምሮ ደግሞ መርማሪና ጠያቂ ነው ፊሎሶፊካል ነበር የኔ ማይንድ ስለዚህ እየዘፈኑ መኖር ብቻ በቂ አይደለም ባይነበርኩ ከስባት ጋራም ያጣላል እሱ ነው መንገድ መፈለግ ነው
የህይወት ሚስጥሩ እና ስለዚህ I was looking for the way out of that darkness ማለት ነው። እና ከዛ ጨለማ ውስጥ የመውጫውን መንገድ ስፈልግ ብዙ አነብ ነበር። ብዙ የመጨረሻው ሚስጥር የሰው ልጅ እግዚአብሔርን ነው መድረሻው ብሎ ግን የሄደባቸው ብዙ መንገዶች ነው። ያን ጊዜ እንግዲህ እኔ ተወልጄ ሳድግ ኦርቶዶክስ ቤተሰብ ውስጥ አደኩኝ። ከዛ በኋላ ያው ቤተክርስቲያን ይኬዳል፣ መጽሐፍ ቅዱስ ቤታችን አለ፣ ማንም አያነበው፣ ቅዠት ያቃዠለት ተንተርሶተኛ ነው። ወይም ደግሞ ራስሽን ካመመሽ ምናልባት በዛ ትንሽ እና በውስጡ ምን እንዳላናቅም ክርስቲያን ነን ብለን እናምናለን። የፋሲካ ዕለት በግ ይታረዳል። ክርስትና ለኔ እሱ ነበር። እና በኋላ ግን ምንድነው ሁሉንም እምነቶች የሚመረምር ሰው፣ የሚጠይቅ ሰው፣ ከሁሉም ሰው ጋር የሚወያይ ሰው፣ ሁሉንም ፈላስፎች አሁን ስጠራቸው የነበሩት ኒቼ፣ አንድ ዘመን ኒቼ ኦብሰስ ሊያደርገኝ ይችላል። ምንድነው የሚፈልግ የነበረው? ባይዘው ፈላስፎች ሌላ ምንም ነገር አይደለም፣ አጀንዳቸው ለራሳቸው ግራ የገባቸው ሰዎች ናቸው። የማንኛውም ሰው የሚኖረው ህይወት በቂ እንዳልሆነ ያወቁ፣ ሌላ ትርጉም አላት ህይወት ብለው የድሮ ቤታቸውን መደበኛ ቤታቸውን አቃጥለው የወጡ ጎዳና ተዳዳሪዎች ናቸው ፈላስፎች ማለት። እና መንገድ የሚፈልጉ እና ብዙ ጎዳና ተዳዳሪዎች ጋራ የመተዋወቅ እድል ነበር። ዶስቶየቭስኪ፣ ኒቼ፣ ሾፐንሃወር ዋቴቨር የግሪክ ፊሎሶፈርስ ጀምሮ ከዛ በኋላ ደግሞ ፋር ኢስት እና ቡድሃ፣ ሂንዱይዝም፣ ታኦይዝም። እኔ መንገድ ፈላጊ ነበርኩ። ከነሙሌ ተለይቼ አሁን ልብስ ለብሼ አሁን ፕሮፌሽናሊ አርኪቴክቸርን መክሊቴ መሆኗ ገብቶኝ አርኪቴክቸርን ለመኖሪያ እሱ ነው። አርኪቴክቸር ሰርቫይቭ በኔ ውስጥ እንዲያረጋ አረኩኝ። አርኪቴክቸራል ኢሜጄ ገበያ ውስጥ እንደሚያስፈልግ ገባኝ። በእግሬ ለመቆም ለማኝ ላለመሆን ማለት ነው ጎዳና ላይ። ከዛ በኋላ ምንም አይደለም ለማኝ ኮንኩ። በኋላ ስብሐት ላይ በጻፍኩት እንትን ላይ ስለ ዲዮጋን የጻፍኩት እንትን ዲዮጋን አሁን ቢኖር ኖሮ ዲዮጋን ጎዳና ላይ ተኝቶ በርሜል ውስጥ የሚያድር ፈላስፋ ነበር እና ሁሉ ሰው መጥቶ ይጠይቀው ነበር። አሁን ማን ይጠይቀዋል? ከዚህ ሁሉ ጎዳና ተዳዳሪ ማከል ነው። እና ያኔ እሱ ብቻውን ስለነበረ ነው። እና መውደቅ በራሱ ያዋቂነት ሚስጥር አይደል? ያዋቂነት ሚስጥሩ መቆም መቻል ነው የሚል ነገር ነበር። ፈልገን ማግኘት አለብን መንገዱን እል ስለነበረ መጨረሻ ላይ የራሴ መንገድ ማግኘትና መቆም ቻልኩ። ከዛ በኋላ ስቴብል ሆንኩኝ ማለት መቆምበት መሬት አገኘው ማለት ነው። እንግዲህ ካልቸራል ፎርም አለው ክርስትና፣ የሚኒስትሪ ፎርም አለው፣ ፐርሰናል ፎርም አለው። ለኔ the relationship between man and God እኛ ሁላችን እንደ ሬዲዮ ሴት ነን ብዬ ነው ማምነው። ሬዲዮ ሴት ታውቃላችሁ? ሬዲዮ እና የእግዚአብሔር መንፈስ የሚባለው ደግሞ እንደ ሬዲዮ ሞገድ ነው። አሁን እዚህ ቁጭ ብለን 97 98 102 ቢቢሲ ሲኤንኤን ማት ሞገድ ውስጥ ነን ያለ ነው። ግን ሞገዱ እንዲሰማ መጀመሪያ ምን መኖር አለበት? ሬዲዮ። ሬዲዮ ደግሞ የሚሰራ ሬዲዮ መሆን አለበት። እሱም በቂ አይደለም፣ መከፈት አለበት። መከፈቱም በቂ አይደለም። ከማስተላለፊያ ጣቢያው ፍሪኩዌንሲ ጋራ የሬዲዮ ፍሪኩዌንሲ መቃኘት አለበት። ሬዲዮን በተፈጥሯ ጆሮ አላት፣ ሪሲቨር ይባላል። መናገሪያ ደግሞ አንደበት አላት፣ አምፕሊፋየር ይባላል። የምትሰማው የሚስጥር ኮድ ነው። ቢሰማ ኖሮ በዚህኛው ጆሮ በሰማነው ነበረ። ሬዲዮኗ ብቻ ናት መስማት የምትችለው ያንን ኮድ። ከዛ ዲኮድ አርጋ ተርጉማ መናገር ትችላለች። ስለዚህ የመጨረሻው እውነት ሚስጥር እንዲህ ነው። ያንን ሬዲዮ በመስራት ሂደት ውስጥ ነው ራሴን ፈልጌ ያገኘሁት። የሚሰራ ሬዲዮ መሆን መጀመሪያ ጃም ነበረው፣ የአረብ ሬዲዮ ማለት ሚንጫጫ ነገር። ከዛ እየጸዳ እየጠራ ሲሄድ ግን ምንድነው የሚገባችሁ መሰላችሁ? ከሰዎች ጋር እንዴት መኖር እንዳለባችሁ በሃየር ኮንሽስነስ ውስጥ ከሰዎች ጋር እንዴት መኖር ማለት ምን እንደሆነ ሁሉንም ነገር ሁሉንም ሰው ጋራ ምናልባት you'll fall in love with everyone ማለት ነው። ምክንያቱም የሰውን ደካማነቱን ካወቃችሁ በኋላ ማንንም መክሰስ እንደማትችሉ ታውቃላችሁ። የሚያረጉትን አያውቁትምና የሚለው ነገር ይገባቸዋል። ከዛ በኋላ ከማንም ጸብ የላችሁም። ምንም ነገር ተበልጦ ማሸነፍን የማሸነፍን ሚስጥር ትማራላችሁ። ከዛ በኋላ ደግሞ አትከስሩ። የሚገርማችሁ ነገር ማንም ሰው ከናንተ ጋራ እናንተን ስማርት ሆኖ መሄድ አይፈልግም በእናንተ ላይ። ምክንያቱም ያንን መንፈስ ካገኛችሁት በኋላ ማለት ነው።
ኤኒዌይ የኔ ህይወት መንገድ የሆነው እሱ ነው። መጨረሻ ላይ እሱ ዲፕ ነው፣ ብዙ ነው። ስለዚህ እዚች ባጭሩ ሊገለጽ ያስቸግራል። ሙልጌታ ትክክል አልነበረም ወይ የኖረው? እሱ ባይኖር ኖሮ ይህን ግጥም እናገኝ ነበር ወይ? ኒቼስ ዋቴቨር ቫንጎ ባይ ዘ ዌይ የሚባለው ሰዓሊ በጣም ይገርመኛል። ቤቴ ውስጥ ስዕሎች አሉ። ቤቴ ከሰቀልኳቸው ስዕሎች 3-4ቱ ስዕሎች የቫንጎ ናቸው። በአጋጣሚ ጣሊያን ሀገር ሄጄ ኮፒ ይሸጣሉ። በጣም ሃይ ዴፊኒሽን ኮፒ የሚባሉ እነሱ ናቸው። እና ስዕሎቹ የቫንጎን ሳፈሪንግ የሚያሳዩ ነው። አንደኛዋ ስዕሉ ስታሪ ናይት ትባላለች። ስታሪ ናይት ድብልቅልቅ ያለ ሰማይ ያለበት፣ ኮከቡ ጨረቃዋ ፈንድታለች፣ ኮከቦቹ ይደንሳሉ እና እጽዋቱም ዛፎቹ ሁሉ ማዕበል ውስጥ ናቸው ያሉትና ዜር ዳንሲንግ። ግን መንደር አለች። መንደሯ ደግሞ መሽቶባታል። ኩራዝ አብርቶ ሁሉ ሰው ተኝቷል። ህይወት ያን ያህል ሆኖ እያለ ግን የሰው ልጅ አልሰማም። እና እሱ ከጸጋዬ ገብረመድኅን ግጥም ጋር ይመጣልኝ ነበርና አብሬ የሰቀልኳቸው። እንዲህ እንደኔና እንዳንቺ የውበት አይኑን የታወረ አይ we don't have the eyes for beauty። እንዲህ እንደኔና እንዳንቺ የውበት አይኑን የታወረ እግረ ህሊናው የሰለለ ባህር ሐሳቡን ያልታደለ ሰማይ ጨለማ ነው እንጂ እሳት እኮ አይደለም አለ ያልታደለ። ሌት ከዋክብቱ እንደ ጸደይ አጥለቅልቆም በቀይ አደይ ጨረቃዋ ከቆባዋ ከፉልቅልቂት እምቡጧ ጧ ብላ ከሰንኮፈናዋ ተንጀረጉ የንኮይ ቡጧ ታዲያ እንደኔና እንዳንቺ የውበት አይኑን የታወረ አይ ብርሃን የለም አለ አይ እሳት አይደለም አለ ያልታደለ። ቫንጎ እዛ ፖኤትሪ ግጥም ስዕል ላይ የሚለው የነበረው ይሄንን ነው። በቃ እኔ ደግሞ ሁለቱንም ሰማቸውና እሰክራለሁ ማለት ነው። ታያችኋል። ስለዚህ ቫንጎ ይሄንን ለማየት ግን ተሰቃይቶ ነው። ዘ ቶርን በርድስ የሚባሉ ወፎች አሉ። የመጨረሻ ዜማቸውን በሾክ ላይ ተሰክተው ነው የሚያዜሙት ይባላል። እና የሞቱ ያሉ የሚዘፍኑት ዜማ የመጨረሻው ውበት አለው ይባላል። እና መስቀሉን ተሸክሞ ነው ክርስቶስ የሚያምር የነበረው መስቀሉ ላይ ነው። ለምንድን ነው የሚያምረው መስቀሉ ላይ ያምር የነበረው ካላችሁ is dying for all of us። ስብሐትና ሙልጌታ ሙሌን አነጻጽረህልኛል። ስብሐትን እኮ ስብሐት ለኔ he was not suffering much። ስብሐት ምንድነው ማህበረሰቡን ሁሉንም ስርዓትና ህግ ሁሉ ቫዮሌት አድርጎ በራሱ ነፃነት ውስጥ እንደተመቸው ነው የኖረው። ኦኬ there was no rule for ስብሐት። የስብሐት ፍልስፍና እዛ ላይ እንዳየው ነው እንግዲህ ኒሂሊዝም የሚባል አለ። ምንም የሚኖርለት የሚሞትለት ነገር የለም። ዛሬን እንደተመቸህ ኑራት፣ ዳኛም የለም ከፈለክ ነው እኔ እንደገባኝ ስብሐት። አንዳንዶቹ ስራዎቹ ላይ እንደ 5 6 7 አይነት ስራዎቹ ላይ በነበረበት ጊዜ he was romantic። that is the romantic ስብሐት። እሱ ጋር ሌላ ስብሐት ነው፣ ሌላ ፌዝ ነበረው። ከዛ ፌዝ ግን ወጥቷል። ከዛ በኋላ እነ ሌቱም አይነጋልኝ እነ ማናቸው ትኩሳት እነ ሰባተኛው መልአክ እነ አጋፋሪ እንደሻው በሚጻፉበት ጊዜ ስብሐት was enjoying life። ነውር አይደለም ላይፍን ኢንጆይ ማድረግ፣ ግን the way he enjoyed it ለኛ ለወጣቶች መንገድ አልነበረም ነው የሚለው መልካ ስብሐት ላይ የጻፍኩት። ምክንያቱም ሁሉም ነገር ልክ አይደለም ነው የኔ ጥያቄ የነበረው። ነፃነት ማለት ትርጉሙ ይሄ ከሆነ ይሄኛውን ነፃነት አይደለም ፈልገው ነው ያልኩት። I don't want to be ምንም ነገር ማድረግ ትችላለህ አንተን እስካስደረሰተህና ፖሊስ እስካልያዘ ድረስ ነው ለኔ ገባኝ። እኔ ግን I don't want to be free to say for sin። I want to be free of sin። ከኃጢአት ነፃ መሆን ነው እንጂ ለኃጢአት ነፃ መሆን አልፈልግም። This is the western concept of freedom። ከፈቃዴ ለፈቃዴ ነፃ መሆን፣ ፈቃዴን በነፃነት ልኖረው አይደለም ፈልገው፣ ከፈቃዴ በላይ ያለውን ነፃነት ነው ፈልገው ነው። ፈቃዴ የጎተተ ከሚወስደኝ ረመጥ ውስጥ መግባት አልፈልግም። ዚቅ ውስጥ ነፃ መሆን ነው ፈልገው። I want to kill Mike ነው
ክርስትና ሚስጥሩ እሱ ነው። it is a philosophy of dying and resurrection ይሄ ነበር። ኤኒዌይ ስብሐትና እና ስብሐትን ብሌም አይደለም አናላይዝ ነው ማረገው። ደሞም ስለ ስብሐትን ብቻ አይደለም የጻፍኩት መልካ ስብሐት ላይ የጻፍኩት ስለ ራሴ ነው። ያን ጊዜ ስለነበረው ማይክ የጻፍኩትና ሰልፍ ኮንፌሽንም ጭምር። ስለዚህ ወንድሜ እንዳልከው ስለ አዋቂዎቻችን በድፍረት መመርመር መጻፍ ማለት ራሳችን ፈልገን ማግኘት ማለት ነው። አሁን ለምንድን ነው ጸጥ ብለን የምንለው ያላችሁ እንደሆነ it is a process of consciousness። ባህል የሚፈጠረው እንደዚህ ነው። የነቃ ማህበረሰብ ራሱን የሚያውቅ ማህበረሰብ የሚፈጠረው in the conversation honest open conversation ውስጥ ነው። እሱ ያስፈልጋል ብዬ ነው ማምነው። ስለዚህ በግል ልታወሩኝ ለምትፈልጉ በጣም በደስታ ከወጣቶች ጋር ማውራት በጣም ደስ ይለኛል። በጣም ወዳችኋለሁ። ደስ ይለኛል። ምክንያቱም አይ ኢንጆይ ልጅነታችሁ ወጣትነታችሁ ኢንዳክሽን የሚባል ነገር አለ። ትንሽ የባነት ከኔ ተወስዳላችሁ። ስለዚህ ይሄ ነው ሙልጌታ። ሌላው ጥበብም ሀዘን ነው አለማወቅም ሀዘን ነው ባለ አለማወቅ አንዳንድ ጊዜ በጣም እንደውም አለማወቅ ኢግኖራንስ አንዳንዴ ብሌሲንግ ይሆናል ማለት ምን እንዳረክ እንኳን ሳታውቅ ማአት ሰው ረምረመ ልትሄድ ይችላል ኮምፎርታብሊ እና ድንቁርና አንዳንድ ጊዜ መታደል ነው። ግን አይኑን የገለጠ ሰው መደንቆር ቢፈልግም አይችልም። በቃ you cannot undo consciousness ይላል ኒቼ። you cannot reverse consciousness ምክንያቱም ድከመውና ለመመለስ ፈለገ። አንድ ዘመን ላይ ታከተው ብቻውን ሆኖ መስቀል መጎተት ያገሩና ያለምን መከራ በጠቅላላ ገባውና ደክሞት ግን የድሮ ኒቼ ለካ የለም he's lost አንድ አይተዋል። አንዱ ምትለው በተን it's not available in life። አንዱ ዓለም እንላት ነበር አርኪቴክቸር ላይ ማአት ነገር ታበላሽና አንዱ ስታርክ መልሰ ታገኘዋለህ። ሶፍትዌር ላይ በህይወት እንደሱ የለም። ስለዚህ ድንቁርና ለአንዳንድ ሰዎች ሀዘን ለብዙ ሰዎች ሀዘን አይፈጥርም። ማወቅ ግን ትካዜን ይጨምራል ነው መጽሐፍ እንደሚለው መጽሐፍ ጥበቡ እንደሚለው አወኩኝ አለኩ ብዙ ነገር መርምሬ ደረስኩበት ነገር ግን ትካዜን ነው የሚጨምረው። የመጨረሻው ግን ረፍትን የሚሰጠው ማወቅ የመጨረሻው እውነት ማወቅ ነው። እሱ ነው እግዚአብሔር የሚባለው the highest form of truth the highest form of love ማለት ነው። ሁሉም እኮ ላቭ ነው። በቃ በጣም ቀንቶ የሚገለውም በፍቅር ምክንያት ነው አይደለም ይገል እና ፍቅር ሲባል አንዱ ቃል ይመስለናል እንጂ አንድ ነገር አይደለም ሪፕሬዘንት የሚያደርገው። መግባባትም የሚያቀተን እያንዳንዳችን ምን ሪፕሬዘንት እንዳረግንበት ስለማይታወቅ ግሪኮች በፍልስፍናቸው መጀመሪያ የቃላት ዴፊኒሽን አለበት። በፕሌቶ ፍልስፍና ዴፊኒሽን ይባላል። ምክንያቱም በኋላ በቃላት እንዳንከራከር ይሄ ማለት ይሄ ነው ይሄ ማለት ይሄ ድንጋጌ ይደረግና ህግ ሲወጣም እንደሱ ነው። ሚኒስትር ማለት ለዚህ ጉዳይ ጤና ጥበቃ ሚኒስትር ብቻ ነው እንደሚባለው ማለት ነው። ስለዚህ ቃል ትክክለኛውን ነገር ላይ ያደርስ ይችላል። ስለዚህ ማወቅ ሀዘንን ያመጣል። ግን ከሀዘን በላይ ያለ ዕውቀት አለ። እሱ ደግሞ እስከ መጨረሻ ድረስ ተሰተህ በመሞት የሚገኝ ብርሃን አለ። እሱ ጋር ስትደርስ ሀዘኑ አለ ግን በብርሃን ውስጥ ያለ ሀዘን ነው። ጽሞና ይባላል። እሱ አርምሞ ይባላል። and that level of consciousness የሰው ልጅ ከምድር እስከ ሰማይ የተዘረጋ ነው። man is a bridge between በመሬትና በሰማይ መካከል የተዘረጋ ድልድይ ነው። ለዚህ ነው የኔ ቢጤዎቹ ህይወት በመንግስተ ሰማይና በምድር መሃል ስንጎተት ስንቱ ጥንቅጥ አለበት ያለው ዘካዬ። ወይም ደግሞ ለጽድቅ አልበቃን ለኃጢአት ይለዋል ሳትወያ ባላይ ለነፍስ ወይም ለስጋ በጻት ነፍሳችንን እንዳና ማጥናት እሳታን ሆን ወይ አበባ በህቅንቅ ስንባባ ባከነች ልጅነታችን እየቃተትን ስናነባ ይላል። ለዚህ this is the point። የዚህ እንግዲህ በዚያን ዘመን የነበሩ ሰዎች የሚሰጣቸው ክብር ገጣሚዎች የሚሰጣቸው ክብር እንዴት ነበር? ያው ነው። በየትኛውም ዘመን በየትኛውም ዓለም ኮንሺየስ የሆኑ ሰዎች ጥቂት ናቸው። ብዙውን ጊዜ ማህበረሰቡ መኖራቸውንም ሳይሰማ ነው የሚያልፉት። ካለፉ በኋላ ይሄው ስለሙሌ እንደምናወራው ስለነሱ መወያየት ሲጀምር እነሱ በጣም በሚያሳዝን ህይወት ውስጥ አልፈዋል።
ሁሉም ፈላስፎች እንዲነበሩ። ስለዚህ ምንድነው ሁሉም እንዲህ ናቸው የእውነት ከጻፉ ማለት ነው። በጣም እውቅና የምናገኝ ሰዎች ለዘብ ያልን ስለሆነ ነው። ኮምፕሮማይዚንግ ነገር ስላለን ነው ከዓለም ጋር። አለበለዚያ ግን ሩቅ የሆኑት ግን ሁልጊዜ ስርዓቱን ይፈትኑታል። ስርዓቱም አይፈልጋቸው። እንዲህ ነው እንትን ካልሆነ if you are not satisfied I am available። እሺ በዚህ ዘመን ምንድነው የፍቅር ግጥሞች ወደድኩሽ እና በጣም ጸጋዬ ወጣትነት ግጥም ትመስላለች። አልወድሽም ያልኩሽ ውሸቴ ውሸቴ ሳይሽ ብንን ብንን ይላል አካላቴ። ይዋሻል እኮ ፕሪቴንድ እናደርጋለን አይደል? መተን ካወቅሽ ደግሞ ጦርነት ነው እኮ ፍቅር ጋር ካወቅሽ በጦር ሜዳው ድል ሊሸነፍ ነው ማለት ነው። ስለዚህ I have to pretend እሱን ነው የሚነግረን። አልወድሽም ያልኩሽ ውሸቴ ውሸቴ ሳይሽ ብንን ብንን ይላል አካላቴ ሳጣሽ እርር ኩምትር ይላል ውስጥ አንጀቴ። ይሄን ግጥም መጻፍ ነውር አይደለም። ባንቺ እድሜ ብትጽፊው የምወደው እሱን። እንትንሽ እያደገ ሲሄድ ደግሞ አይደለም ከህይወት ያገኘሽው ኤክስፒሪየንስ፣ ከንባብ ያገኘሽው ኤክስፒሪየንስ፣ ከሰዎች ኮንቨርስ በማድረግ ያገኘሽው ኤክስፒሪየንስ እያደገ ሲሄድ በየዘመንሽ ሌቭል ትጽፊያለሽ። መጀመሪያ ግን የግጥም ሁሉ ሚስጥሩ የአርት ሚስጥሩ ኦነስቲ ነው። አሁን ላለሽበት ማንነት እውነተኛውን ስሜትሽን ከገለጽሽው በውበት አንቺ ባለቅኔ ነሽ። you don't have to lie። አዋቂ ለመሆን የማናቀውን መጻፍ አይጠበቅብንም። ሁልጊዜ ለማወቅ መጓጓት፣ መመርመር፣ መጠየቅ አሪፍ ነው። ከሰዎች ጋር መወያየት፣ ማንበብ። ከዛ በኋላ ደግሞ ኦነስትሊ መጻፍ ነው። ግጥም ይሁን ስነ ጽሁፍ እኔ ለኔ እንደ ዲያሪ ሲጻፍ ነው ደስ የሚለኝ። ዳያሪ ማለት ዳያሪ ለማንም የማላሳየው የራሴን የቀን ውሎ መዘግብበት መዝገቤ ነው አይደል? እሱን ለህዝብ ብሰጠው እንደማለት ነው። እና ይሄ ነው አዋቂዎችን ለምን አይመረመሩም የሚለው እንግዲህ ያው ስንፍናችን ነው እንጂ መመርመር አለባቸው። ዩኒቨርሲቲ ውስጥ አሉ የሚመረመር የግራጁዌሽን ጽሁፎች ሆኖች አሉ። እንዳልከው ፍራንስ ካፍካ የሚባል ጻፊ 15000 አግኝቻለሁ እኔ። በጣም ሚስጥር ስለሆነ ነው ካፍካ። ኒቼም እንደዚህ ነው፣ ይጽፋሉ፣ ይመረምራሉ። እነዚህን ሰዎች መመርመር ማለት ራሳቸውን መርምሮ ማግኘት ማለት ነው። አንድ ጊዜ ሀሁ ወይም ፐፑ የሚለው ቲያትር ሲከፈት ጸጋዬ ገብረመድኅን ምን አለ? ያንድን ህዝብ ታሪክ ባህልና እውነት ለማወቅ ከፈለክ የባለቅኔውን ህይወት መርምር አለ ያልቅበት ፑሽኪን። እኔ ፑሽኪን እንዲህ ብሎ ሊሆን ይችላል አላለም ሊሆን ይችላል፣ ግን ያለው ነገር እውነት ነው። ምክንያቱም ባለቅኔው የማህበረሰቡ ኢምቦዲመንት ነው፣ ስጋ ለባሽ ውክልና ነው። ስለዚህ እሱንና ሐሳቡን በመመርመር የምናቀው ሰውየውን ሳይሆን እኔ ጸጋዬን ስመረምርና ሚስጥረኛው ባለቅኔን ስጽፍ ጸጋዬ አልነበረም ኮንሰርኔ። ማንነኛ ለምንድነው ግራ ይገባን? ለምንድነው መግባባት ያቃተን? ለምንድነው የምንተራረደው? ለምንድነው ይህን ያክል ቢተርነስ ከየት ነው የመጣው? ይህን ሁሉ ጸጋዬ ሀሁ ወይም ፐፑ ቲያትር ላይ እሱን ነበር ይዤላችሁ የመጣሁት፣ ግን ማደበላለቅ ስለሆነብኝ ነው የተውኩት። እዛ ላይ ይህን ዘመን አሁን ያለንበትን ዘመን በአስደንጋጭ ሁኔታ በ84 ዓመተ ምህረት አሁን ያለንበትን ዘመን በምን አይነት መንገድ እንደገለጸው ያኔ አይቸው በምን አይነት የመንፈስ ጦርነት ውስጥ እንዳለን አሁን በአካል ተገለጠ እንጂ ነው እሱ የገለጠው ማለት ነው ባለቅኔ። እና የሚያስደነግጥ ነበረ። በቃ ከባድ ህይወቴን እንደዚህ የሚያደርግ አይነት ነገር ያለው ኃይል ነበረ። ስለዚህ ባለቅኔውን ምን መረምረው፣ ጸሐፊውን አርቲስቶቹን ምን መረምረው ራሳችንን ለማወቅ ሀገራችንን፣ ባህላችን፣ ማንነታችንን ማወቅ ማለት ነው። ኤኒ ሶሳይቲ ሰልፍ ኮንሺየስ የሆነ ሶሳይቲ ስቴብል ሶሳይቲ ነው። አውሮፓውያኖች አሁን የሚገዳደሉትን የሚተራረዱበትን ዘመን ጨርሰው ፈርስት ሰከንድ ወርልድ ዋር ከዛ ናፖሊዮኒክ ዋር ሁሉን ነገር አልፈው አሁን ሃየር ሌቭል ኦፍ ኮንሺየስነስ ደርሰዋል። ራሳቸውን ማየት የማይፈለገው ነውር ሳይቀር አይተው ማለት ነው። ብዙ ጊዜ እኛ ሀበሾች መስማት የምንፈልገው ስለ ትልቅነታችን ብቻ ነው። ኢትዮጵያ ሀገር የለምለምነቷንም ወጣ ያለ ሰው ሲያዩ ይደነግጣል። ታሪካዊነቷን፣ ሚስጥራዊነቷን ምንዋን ነው መስማት የምንፈልገው። ይሄን ሁሉ ሳይሆን ግን ድካሟንም ውበቷንም አንድ ላይ ማወቅ ማለት ነው መመርመር። ስለዚህ
እንግዲህ በጣም ብዙ ነበሩ ጥያቄዎቹ። የአንዳንዶቹን አልመለስኩት ሊሆን ይችላል። አላማው ምን ነበር ሙሉጌታ የሚለው? ሙሉጌታ ምንም አላማ የለውም። አላማ ማለት ነው ባለቅኔውና ህይወትን የሚመረምር ሰው አላማው ህይወትን መመርመር ሚስጥሯን ማወቅ ነው። ያወቀውን መናገር ነው። በተለያየ መልክ ቀርጾ ለተደራሲው ማቀበል ነው። ከዚህ አላማ ለዚህ አላማ ነው የምኖረው የሚለው ካለውማ እነሆ ከኛ አንዳንዱ ሆነ። ስለዚህ ለዛሬ ይበቃል አይደል?